እሺ ሰላም አለይኩም ኡስታዝ። እሺ ሰላም ጥያቄ ነበር። እሺ ማ ቆጠይቄ يلا انزل تحت الشكلاي ሰላም አለይኩም። ሰላም እንዴት ነሽ? እንዴት ነህ? አለሁ አልሐምዱሊላህ። እኔ የምልህ ቁርአን ላይ ክርስቲያን ወንድ ያኔ ክርስቲያን ሴት ሙስሊም ወንድ ማግባት ይችላል ወይስ አይችልም? አይችልም። አይችልም። እሺ መረጃ አለ? ሳይ ላሳይሽ። انا عندها تجي هلا وي هلا هلش متاش እሺ ዘመና የሚለው እብድ ነው እዛ ራቅ ብሎ ሰፈራችን ያለ ሰው እሺ ይሄው እሺ ማስረጃ ሳይነርስ ስልክ ተደውሎብኝ ነበር የወጣሁት። እውነት ነው። እሺ አንብብልኝ። እሺ በአላህ አጋሪ የሆኑ ሴቶች እስከሚያምኑ ድረስ አታግቧቸው። ከዛ ከአጋሪቱ ምንም ብትደንቃችሁም እንኳን ያመነችው ባሪያ በእርግጥ በላጭ ናት። ለአጋሪዎቹም እስከሚያምኑ ድረስ አትዳሩላቸው ይላል። ስለዚህ በአላህ ስብሐነ ወተዓላ ላይ የሚያጋራ እስከሆነ ድረስ ያንን ማግባት እንደማይቻል አላህ ስብሐነ ወተዓላ ተናግሯል። ያኔ ወንድ ልጅ ማግባት አይችልም ነው? ወንድም ሴት ለወንድም ለሴት ነው እየተናገረ ያለው። መጀመሪያ ለወንዱ ለሴቷ ተናገረና ሴቷን አታግቡ እስካላመነች ድረስ አለ። ወንዱንም እስካላመነ ድረስ አታግቡት አለ። እና ሌሎች ኡስታዝ ለምንድን ነው አለ የሚሉት? ማስረጃ ካለ ማቅረብ ይችላል። ጠይቅና ኢስላም ላይ አላህና መልእክተኛ የተናገሩት ማስረጃ ብለሽ ልክ እንደዚህ መጠየቅ ያንን ላስረዳሽ። በቃ ሱረቱል ማኢዳ ላይ ያለውን ሐሳብ በመሳት ነው እንደዛ የሚሉት። ሱረቱል ማኢዳ ላይ ያለን በደንብ አዳምጪ እሺ፣ ላስረዳሽ። الله سبحانه وتعالى بسورة المائدة لا من على اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم عليه والمحصنات من هن نبدأ بالرستوران لشان كرسي ها لا ألو لا ابدنا ولا يزفنا بنكم أكايو خبر لي طلو أكاهير شيء وزع شيء تبدأ ድጋሜ እንዳይዘፈን እንጂ እሺ ለማንኛውም አዳምጪ
በሱረቱል ማኢዳ ላይ ያለውን በማንሳት ነው አንዳንድ ሰዎች ክርስቲያን ሴት ማግባት ይቻላል የሚሉት። እንግዲህ ሀሳባቸው ነው። እሱን ደግሞ እንዴት መመለስ እንዳለብን በደንብ አዳምጡ። አላህ ሱብሓነሁ ወተዓላ ሲናገር ቃለ ሱብሓነሁ ወተዓላ ፊ ሱረቲል ማኢዳ አልየውመ ኡሒለ ለኩም አጠይባቱ ወጠዓሙ አለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም ወልሙሕሰናቱ ሚነል ሙእሚናት ወልሙሕሰናቱ ሚነል ለዚነ ኡቱል ኪታበ ሚን ቀብሊኩም ኢዛ አተይቱሙሁነ ኡጁረሁነ ሙሕሲኒነ ገይረ ሙሳፊሒነ ወላ ሙተኺዚ አኽዳን ይላል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀዳል። አላህ ከተፈቀዱት ምግቦች መካከል ለእነዚያ መጽሐፍን የተሰጡት ሰዎች ወይንም ለአይሁዶችና የክርስቲያኖች ምግብ ለእናንተ ተፈቀዳል። አሁን ምግባቸው ተፈቀደ ሲል ልብ በሉ፣ ያለ መስፈርት አይደለም። መስፈርቱን ግን ሌላ ቦታ ነው ያነሳው አላህ። ገብታችኋል? ልክ እንዲሁ ከእነርሱ ሴቶቻቸውን ማግባት ለእናንተ ተፈቀዳል። አሁንም ይሄንንም እንዲሁ መስፈርቱ ሌላ ቦታ አስቀምጦታል። በዚያውም ላይ ያሉት መስፈርቶች እንዳሉ ሆኖ ማለት ነው። ለምግቡ ምን መስፈርት ተቀመጠ ከተባለ በአላህ ስም ብለው ካረዱ አለ። ገብታችኋል? ለምግቡ ምን ብለው ቢስሚላህ ብለው ካረዱ የቱ ጋር ይገኛል? ሱረቱል አንዓም ቀጣዩ ምዕራፍ ላይ ፈኩሉ ሚማ ذكر اسم الله عليه አለ። በእርሱ ላይ የአላህ ስም ተወስቶበት የታረደ ከሆነ ብለው አለ። ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ። የአላህ ስም ካልተወሳበት ግን እንዳትበሉ ብሎ ተናገረ። ስለዚህ አይሁዶችና ክርስቲያኖች ቢስሚላህ ብለው ካረዱ ነው የምንበላው ማለት ነው። እሺ በዚህ አንተ በተገነዘብከው ግንዛቤ የተገነዘበ ሰለፍ አለ ሆይ? አዎ በደንብ አለ። ማን? አብዱላህ ብን ዑመር፣ አሊ ብን አቢ ጣሊብ፣ እናታችን አይሻ፣ ጣውስ፣ ሐሰኑል በስሪ፣ እነዚህ ሁሉ ታላላቅ ሰሃቦችና ታቢዒዎች ቃል በቃል እንደዚህ ብለዋል። አይሁዶች እና ክርስቲያኖች ካረዱ የምንበላው በአላህ ስም ብለው ካረዱ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ አይሁዶች እያረዱ ይጋብዟቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይበላሉ። ለምን? እዚያ የሚኖሩ አረቦች፣ የአረብ አይሁዶች አምላክን አላህ ብለው ነው የሚጠሩት። የሀገራችን ክርስቲያኖችስ አላህ ብለው ይጠራሉ? አላህ የሚለውን ክደዋል። ምናልባት አሁን ቲክቶክ ላይ እየተማሩና እያዩ ሲዚህ ይሄንን ነገር እየተረዱ መሰለኝ አሁን የአምላክ ስም አላህ እንደሆነ አውቀዋል። መጽሐፍ ቅዱስም ላይ የአረበኛውን ሄዳችሁ ብታዩት የአምላክ ስም አላህ ነው የሚለው። ስለዚህ ቢስሚላህ ብለው ካረዱ ባቸው ይበላል። ቢስሚላህ ብለው ካረዱ እሺ አንደኛ ሰው፣ ሁለተኛ ሴቶቻቸውን ማግባት በተመለከተ በዑለሞች መካከል ሁለት ሐሳብ አለ። በቃ ይሄን ይዘው ቀጥታ ያለ ምንም መስፈርት ምናምን አይ ዝም ብላ ባለችበት እምነት ቢሆንም ማግባት ይቻላል ብለው የተናገሩ አሉ። ግን መስፈርቶችን አስቀምጡ። እነዚያ መስፈርቶች በአሁን ጊዜ ላሉ ሴቶች ራሱ አይሰሩም። እንደው በዚያ እንኳን ይቻላል በሚለው ብንሄድ ማለት ነው። አንደኛ ጥብቅ የሆነች፣ ሁለተኛ በሙስሊም ሀገር ላይ የኖረች እያለች ልጆቹን ወደ ክህረት ልትወስድበት የማትችል የሆነ በእርሱ ዲን ላይ ጠብቆ ሊያሳድግ የሚችል ይሄ መስፈርት ምናምን የሚል ከባባድ መስፈርቶች። ሌሎቹ ደግሞ ዑለሞች አይ እምነት አድርገዋል። ሌሎቹ ደግሞ ዑለሞች አይ መስፈርቱ አንደኛው ከሰለመች መሆን አለበት የሚል ነው። በክህደቷ ላይ ክርስትናዋ ላይ ያለች ማግባት አይቻልም የሚል ነው። ይሄን ካሉ ሱሐቦች መካከል አብዱላህ ኢብኑ ዑመር አንደኛው ታላቁ ሱሐባ ነው። ማስረጃ ያደረገውም ይሄን ቅድም ያነበብኩላችሁ የቁርአን አንቀጽ ነው። ይሄኛው አንቀጽ ይሄኛውን ይፈታዋል ብሎ ማለት ነው። ምን አለ መሰላችሁ? አብዱላህ ኢብኑ መስዑድ ከአብዱላህ ኢብኑ ዑመር ቃል በቃል ላ ተሒሉ ነስራንያ አለ፣ ክርስቲያን ሴትን ማግባት አይቻልም አለ። ከዚያ ምን አለ? ሊአነኒ ላ አዕለሙ ሙሽሪከተን አዕዘም ሚመን ተድዒ ቢአነ አልመሲሐ ሁወ አላህ በዕደማ ቀረአ ሃዚሂ ልአያ። ይሄን አንቀጽ አነበበና ወላ ተንኪሑ ልሙሽሪካት ሐታ ዩእሚንነ ብሏል አላህ አለ። በአላህ ላይ የምታጋራን ሴት እስካልሰለመች እስካላመነች ድረስ እንዳታገቡ ብሏል። እኔ ደግሞ መሲሁን አምላክ ነው ብላ እንደምታምን ሴት፣ ክርስቶስን አምላክ ነው ብላ እንደምታምን ሴት ሙሽሪክ ሴት አላቀ በዚህ ምድር ላይና በፍጹም እርሷ ማግባት አይቻልም ብሎ ቃል በቃል ይናገራል ማለት ነው። ያ ነው የነብዩ ሰለላሁ ዐለይሂ ወሰለም ተግባርን ብታይ ይሄን ነው የሚተረጉመው። ነብዩ ሰለላሁ ዐለይሂ ወሰለም ከአይሁድም ከክርስቲያንም ያገባቸው ሁለት ሴቶች አሉ። አንደኛ ማነች? ሶፊያ ብንት ሁየይ የአይሁድ ነበረች። እርሷን ምን ብለው አገቧት? ምን መስፈርት አስቀመጡላት ብለን ስናይ ኢኽታሪ አሏት። ምን አሏት? ኢኽታሪ ኢን ኢኽተርቲ ልኢስላም አምሰክቱኪ ሊነፍሲ ወኢን ኢኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ አሏት። ምረጪ፣ እስልምናን ከመረጥሽ አገባሻለሁ። አይ እስልምናን አልመርጥም በአይሁድነቴ ላይ ነው የምጸናው ካልሽ ግን አላገባሽም፣ ነገር ግን ወደ ቤተሰቦችሽ በሰላም እልክሻለሁ አላት። በጦር ምርኮ ላይ የተማረከች ነበረች፣ በኸይበር ጦርነት ጊዜ ማለት ነው። ስለዚህ ምን አስቀመጡ? እስልምናን ከተቀበልሽ አሉ። አይ ቁርአኑ ብሏልና ይሁድን ችግር የለውም ባለሽበት እምነት አገባሻለሁ ይላል አላሉ። እስልምናን የምትቀበይ ከሆነ አገባሻለሁ፣
እስልምናን አልቀበልም ካልሽ ግን እኔ አላገባሽም ወደ ቤትሽ በሰላም ልክሻለሁ አላት። አያችሁ አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ተግባርን የሚተረጉምልን እርሱን ነው፣ እስልምናን ከተቀበሉ የሚል ነው። ልክ እንዲሁ ከክርስቲያንም ማን ትባላለች? ማርያ አልቅብጥያ አልምስሪያ፣ ግብፃዊቷ ማርያ አልቅብጥያ። እርሷን ነቢያችን ሰለላሁ ዐለይሂ ወሰለም እስልምናን እንድትቀበል ካደረጉ በኋላ ነው ከእርሷ ጋር ህይወትን የጀመሩት። ከዚህ የምንረዳ አብዱላህ ብን ዑመር እንደተናገረው እስልምናን ከተቀበሉ ካልሆነ በስተቀር ማግባት አይቻልም ብሎ ተናግሯል። ይህን ይመስላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አይነት ሴት ማግባት እንዳለባቸው መስፈርቱን ሲያስቀምጡ تنكح المرأة لأربع: لمالها ولجمالها ولحسبها ولدينها فاظفر بذات الدين تربت يداك አሉ። ሴት ልጅን ለዲኗ ብለህ አግባ። ዲን ብሎ ማለት ኢስላም ማለት ነው። ያንን ስትመርጥ ጊዜ ነው፣ በዚያ ላይ ስትሆን ጊዜ ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ሰው ማግባት እንዳለባቸው ሲናገሩ አሁንም ዲንን ነው መስፈርት ያደረጉት። ቃል ነብዩ ሰለላሁ ዐለይሂ ወሰለም إذا جاءكم من ترضون دينه وخلقه فزوجوه إلا تفعله تكون فتنة في الأرض وفساد عريض አሉ። ዲኑንና ስነ ምግባሩን የምትወዱለት ሰው መጥቶ ትዳር ከጠየቃችሁ ዳሩት እርሱን ሰው ብለው ተናገሩ። ስለዚህ ይሄን ይመስላል መልሱ። ወገናችን ማንሽ እህታችን ሌላ ጥያቄ አለሽ? ሌላ ሰላት ነብዩ መሐመድ ከመጡ በኋላ ነው ያለው ወይስ በፊት ነበር? እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ሶላት ነበረ። ሶላት እነዚህ አምስቱ የእስልምና ትእዛዛቶች በተለይ ሁሉም ነብያቶች ይፈጽሟቸው ነበር። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ቡንየ አልኢስላም ዐላ ኸምስ: ሸሃደተ ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካህ ወሰውም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው አሉ። አንደኛው ምንድነው? ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር፣ እንዲሁም እኔ የአላህ መልእክተኛ መሆኔን መመስከር አሉና አንደኛው። ሁለተኛ ደግሞ ሶላትን ጊዜውንና አግባቡን ጠብቆ መስገድ፣ ከዚያም ዘካ መስጠት፣ ጾምን መጾም፣ ሐጅ ማድረግ አሉ። ልብ በሉ ማንም ነብይ የለም በእነዚህ መሰረቶች ላይ የጸና ቢሆን እንጂ። እያንዳንዱ ነብያት ሶላት እንደሚሰግድ ማስረጃ አለው ወይ? አዎ በደንብ አለ። ለምሳሌ ከማን እንጀምር? ሁሉንም ነብያቶች ጥቅልል አድርጎ አላህ በሱረቱል አንቢያ የነብያት ምዕራፍ በሚለው ላይ ምን አለ? قال سبحانه وتعالى وجعلناهم أئمة يهدون بأمرنا وأوحينا إليهم فعل الخيرات وإقام الصلاة على እነዚህ ነብያቶችን መሪዎች አደረኳቸው አለ አላህ። በእኔ ትእዛዝ ትውልድን የሚመሩ አደረኳቸው፣ ወደ እነርሱም ትእዛዛትን ያስተላልፍ ያለሁኝ ሶላትንም እንዲሰግዱ አለ። እቺ ሰው የመስፈን ጀመረች። ጥሞታ ነው መሰል ሽልማቱ። ለማንኛውም እና ሶላትንም እንዲሰግዱ ነብያቶችን አዘዣቸዋለሁ ብሎ በጥቅሉ አላህ ተናገረ። እሺ ሌላ እስከ ነብያቶች በተናጠል ሶላት እንደሚሰግዱ የተናገሩበት ማስረጃ አለ ወይ? አዎ ነብዩላህ ዒሳ ምን አለ? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ አለ። ሶላትን እንድሰግድ አምላክ ያላህ አደራ ብሎኛል አለ። ዒሳ እንደሚሰግድ ቃል በቃል ተናግሯል። ሌላስ ዘከሪያ ይሰግድ ነበር። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ። ዘከሪያ በሚሕራብ ውስጥ ቆሞ እየሰገደ ሳለ መልአኩ ገብርኤል መጥቶ ብስራቱን ሰጠው። ልጅ ትወልዳለህ፣ ያሕያ የሚባል ዮሐንስ የሚባል ብሎ ነገረው። ስለዚህ እየሰገደ አለ። ኢብራሂም ዓለይሂ ሰላም፣ አብርሃምና ልጁ ኢስማዒል፣ ኢስሐቅ ሁላቸው እንዳለ ቤተሰቡ ይሰግዱ ነበረ። ረቢ ጅዐልኒ ሙቂመ ሰላቲ ወሚን ዙርየቲ አለ በሱረቱል ኢብራሂም። በአብርሃም ምዕራፍ ላይ በሱ ስም የተሰየመ ምዕራፍ አለ። እዚያ ላይ ምን ይላል ኢብራሂም? ጌታ ያላህ ሆይ እኔንም ከዘሮቼ ሶላትን በአግባቡ ጠብቀን የምንሰግድ አድርገን እያለ ተማጸነ። ኢብራሂም ዓለይሂ ሰላም ልጁን ኢስማዒልንና ሚስቱን አጋርን ወይንም ሀጀርን ወደ መካ አምጥቶ ባስቀመጣቸው ጊዜ ምን አለ? ረበና ሊዩቂሙ ሰላት አለ። ጌታ ያላህ ሆይ አደራ ሶላትን ጠብቀው እንዲሰግዱ አድርግልኝ ሚስቴንና ልጄን ብሎ ተናገረ። ልክ እንዲሁ ነብያቶች ሌላ ነብያቶች እንጥቀስ። ሙሳና ሃሩን ይሰግዱ ነበር ሶላትን። በሱራ ዩኑስ ላይ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ወአውሐይና ኢላ ሙሳ ወአኺሂ አን ተበወአ ሊቀውሚኩማ ቢምስረ ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሰላህ። ወደ ሙሳና ወደ ሃሩን ሶላትን ስገዱ የሚል ትእዛዝን አስተላልፌላቸዋለሁ አለ። ኢስማዒል ይሰግድ ነበር፣ ቤተሰቡን ስገዱ እያለ ያዝ ነበር። واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة. محمد هو بزي بالقرآن لا إسماعيل ما وصل الله أرسو صادق الوعد قالون يمتأبك وكان رسولا نبيا ملك تجانا نبي منبر كان بحالا وكان يأمر أهله بالصلاة بيتسويتهم بالصلاة يعزاتهم نبرا.
እንዳለ ነቢያቶች ሁሉ በሶላት ያዙ ነበር፣ ይሰግዱ ነበር። ሌላ ማን ነበረች የምትሰግድ? መርየም ዓለይሃ ሰላም የዒሳ እናት። ማስረጃ ቃለ ሱብሓነሁ ወተዓላ ሓኪያን ዐንሃ ፊ ሱራ አሊ ዕምራን ያ መርየም ቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን። አንቺ ማርያም ሆይ አላት ጅብሪል ዓለይሂ ሰላም ለጌታሽ ለአላህ ቀጥ በይ፣ ለእርሱም ብቻ ስገጂ፣ ከአጎንባሾችም ጋር አጎንብሽ። ያ ማለት ከሩኩዕ አድራጊዎችም ጋር ሩኩዕ አድርጊ እያለ ይናገራታል ማለት ነው። ስለዚህ ነቢያቶች ሁሉ ይሰግዱ ነበር ማለት ነው። ኦኬ ነብዩ ሙሳ ያኔ ነብዩ ኢሳ ሚስት ምናምን አለው ወይስ ሳያገባም ነው የሞተው? አልተገለጸም። ያግባም ማያግባም የተገለጸ ነገር የለም። እርሱ ብቻ ሳይሆን ያህያ ልክ እንዲሁ ያግባ የተገለጸ ነገር የለም። በርካታ ነቢያቶች ስማቸውና ትምህርታቸው ተጠቅሷል። ያግቡ አያግቡ ግን ያልተገለጹ በጣም አሉ፣ በርካታ አሉ። ያህያ ለምሳሌ አለ። ያግባ አያግባ እናውቅም፣ አልተገለጸም። ታዲያ ምን ይሻላል? አንተ እና እፎይ እኮ አደናገራችሁን። ለምን አትገናኙ? ምን አገናኘ ከጥያቄሽ ጋር? አይ እሱም ጋር ስትሄድ መረጃ አውጥቶ ያሳያል። አንተም ጋር ስንመጣ መረጃ አውጥቶ ታሳየናለህ። ግራ አጋባችሁ። ያወጣልሽ መረጃ ለምኑ ነው? አንሺ እያንዳንዱ እሱን የፊት አይመጣም። ከዚህ በፊት ተገናኝተን ይሰጠኛል እሱ ጋር ሲሄድ። ለምሳሌ ለምኑ አንድ ለምሳሌ ከሙስሊም ወንድ ክርስቲያንን ሴት እንደሚያገባ ኡስታዞችም ተናግረዋል። እሱም ጋር መረጃ ይተናል። መመሪያችን ከቁርአንና ከሐዲስ ነው። እሱን ታሳይናለሽ አንቺ የሰጠሽን። እሱ እኔ ማውጣት አልችልም፣ ግን ኡስታዞቹ ማውጣት አሳይተዋል። እኔ እሱም ጋር ይቻላል። እሺ ይሄ ከክርስትናን እውነት ሊያደርገውም ውሸት ሊያደርገውም የሚችል ነገር አይደለም። ለማንኛውም በዚህ ነገር ላይ ያለውን ነገር ከቁርአንና ከሐዲስ ነገር ይሻላል። ሌላ ያለሽ ጥያቄዎች ካሉ ምናልባት የምትገቢ ከሆነ እንዲህ አይነት ቤት ጥያቄዎች አሉኝ ተበልሰውልኛል በዚያ ቦታ ላይ ወይንም ደግሞ ለምንድን ሚዲያ ላይ የመጣችሁ ሁላችሁም እንድታስተምሩ እስከሆነ ድረስ ያንን ማየት አለብኝ። ታዳምጪኛለሽ? እሺ ሙስሊም ነሽ አይደለ? ሙስሊም ነኝ። እሺ ለማንኛውም በእስልምና ላይ ጥያቄ አለሽ? ይሄ ጥያቄ ነበረኝማ እየጠየቅኩ ነው፣ ግን ግራ አጋባችሁ። እሱም ጋር ሲሄድ መልስ ይሰጠኛል፣ አንተም ጋር ሲመጣ መልስ ይሰጠኛል። ስለዚህ አላህም እግዚአብሔር ይመችኛል እያልኩ መኖር ነው ያለብን። በቃ እንደሱ ከሆነ ተመልሶልኛል ከነርሱ ዘንድ ጥያቄ ጠይቄ የምትይው ነገር ካለ እነዚያን ጥያቄዎች ጠይቄና እንመልስልሽ። ከእርሱ ጋር እንድትገናኝ ነው የምፈልገው የምትይ ከሆነ ከዚህ በፊት ተገናኝተናል፣ ቪዲዮዎችን ሄደሽ ማየት ትችያለሽ። ተሳድቦ ነው የወጣው፣ ያንን መተረክ አልፈልግም። አንተም እኮ ያኔ ርዕሱን እንለፈውና ስለሌላ ነገር እንጀምር ሲልህ አንተም መጀመር ነበረብህ። ያንን ድሌት አድርገህ አንተም እዛ ላይ ካልክ አንዴ አዳምጪ፣ ረጋ በይ እንጂ ሰከንድ በይ። ጠየቅሽኝ አይደለ? ከሱ ጋር ለምን አትገናኙም ማልሽ? እንደተገናኘን እያወቅሽ ለምን አትገናኙም ማልሽ? አሁን የዛሬ 2 ዓመት ምናምን ነው የተገናኛችሁት። ታዩንዳ አሁን አንቺን ነው እየጠየኩኝ ያለሁት። መቼ ተገናኘን አይደለም ጥያቄ። ለምን አትገናኙም ለምን አልሽ? እንደተገናኘን እያወቅሽ የዛን ምን ተከሰተ? እስኪ ንገሪኝ አንቺ። ምን ተከሰተ? ስላይሻ ምናምን ነገር መረጃ አንጣልከው። መረጃው ሚስጥህ የለም። መረጃው በእርግጥ እዛ ጋር የለም መሰለኝ፣ እንደኔ ማለት ነው። መረጃ አላወጣልህም። ሌላ እንጀምር እያለህ ስለሌላ መንገድ መጀመር ሲኖርባችሁ አንተም እዛ ላይ ልልቃል። ለምን አለፍሽ? እንደሱ አይደለም። እኔ ይሄን ስለተናገርኩ ኮሜንቶች ረፉ ካፊር ሆነሽ ምናምን ነገር እንደዚህ ስለተናገርኩ ካፊር አልሆነም በፈጣሪ ስም። እሱ ግን ያንን መረጃ ለተናገረው ንግግር መረጃ እንደሌለ አወኩኝ አልሽ አይደለ? እሺ ነው። ታዲያ መረጃ የሌለም ሰው እንዴት ነው አውራ የምትይው አንቺ? መረጃ አንድ ሰው ሊሳሳት ይችላል። አንተ እዚህ ጋር ኡስታዞችም የተናገሩትን የተሳሳቱ ነው ብዬ ነው ያሰብኩት። አንቺ አዳምጪ። ቆይ ምን አለ መሰለሽ፣ አንድ ሰው መረጃ እንዳልያዘ ካወቅሽ ይሄን ነገር ከዚያ ከሰውዬ ጋር ከዚያ በኋላ የሄደው አካሄድ አለ ታውቂያለሽ። የተሳደበውን ስድብ ሰምተሻል? አልሰማሽም? ስሱ ኮሜንት ላይ አትናገራት። በቃ ኮሜንቱን አትይ፣ በቃ ዝጉላት። የተሳደበውን ስድብ ሰምተሻል አንቺ? በዚያ መንገድ አይቀጥሉ እንደዛ እየሄደ ካልሽ ከዚያ በኋላ እስኪ እናወራበታለን። ምን እንደተሳደበ ታውቂያለሽ? እዛኔ
አቃለው ሰምተሻል? እንደ ሰው አንድ ስተት ሊሳሳት ይችላል አልኩ። አንተም እኮ ነፍ ጊዜ ነው የተሳሳትከው። ሱሱ አሁን ፍርዱን ስጭኝ አይደለም ያልኩት፣ ፍርዱን ስጭኝ ሳይሆን ያልኩት ምን ብሎ እንደተሳደበ የዛኔ ታውቂያለሽ ወይ? ያንን አስቀያሚ ንግግር አንቺ ዘለልሽውና ወደ ሌላ እንሄድ ብሏል አልሽ። እኛ ወደ ሌላ አንሄድም አይደለም ያልነው። ገብቶሻል አይደለ? ግን በዚያ ሁኔታ መቀጠል ይቻላል ወይ? አንቺ እንደ ትልቅ ሰው ሆነሽ ቆም ብለሽ አስቢ። ያን ንግግር ለአባትሽና ለእናትሽ ቢነገር አንቺ ምን ይሰማሻል? ያን አስቀያሚ ቃል ወያላ ራሱ በድፍረት እንደው ጮሆ የማይናገረው ቃል ማለት ነው። ቃሉን ሰምተሻል አይደለ? ሰምቻለሁ። ሰምቻለሁ። ቃሉን ሰምተሻል? አዎ። ምንድን ነው ያለው? እንዴት ብዬ ነው የምናገረው? አይ እንደዛ ማለት ሳይሆን አንድ ሰው አንድ ጊዜ ሊሳሳት ይችላል አልኩ። አንድ ጊዜ ሊሳሳት ይችላል አይደለም፣ በተደጋጋሚ ከሌሎች ልጆች ጋር አውርተዋል። ሱሱ እኔ ያን ቃል መድገም አልችልም። ገብቶሻል አይደል? ብዙ ልጆች ጋር አውርተዋል። እኔ ጋር ብቻ አይደለም ያወራው፣ ኢምራን ጋር አውርተዋል፣ አቡከር ጋር አውርተዋል፣ ብዙ ልጆች ጋር አውርተዋል። ይሄ ልጅ ግን ከኛ ጋር ባወራ ቁጥር እንደዛ አይነት አስቀያሚ ቃላቶችን አሁን አንቺ መናገር ያልደፈርሽውን ቃል እንዲናገር ነው። እሱም ጋር እኮ የገቡ ሙስሊሞች ገስት ላይ በጣም ብዙ ነው የሚሰርቡት እንደዚህ አስቀያሚ ስድቦች ማለት ነው። እነሱን አይደለም አሁን ታች ያሉትን አንቺን እና እነዛን ታች የሚያወሩትን አይደለም እየተናገርኩኝ ያለሁት እዚህ ንዝዝር ከሚሰሩ ልጆች ጋር የተደረገውን ነው የማወራሽ። እሺ ያን አይደለም። አሁን አዳምጪ። ክርስቲያኖች ሁለት አይነት ናቸው። ሱሱ ረጋ ብለሽ አዳምጪ። እሺ ክርስቲያኖች ሁለት አይነት ናቸው። አንደኛ በስነ ስርዓት የሚነጋገር ሰው አለ። ሁለተኛ ደግሞ አምላክንና ነብያትን አንቺ ያንን ማንቋሸሽ ነው ያ ንግግር ያንን እኔ ልናገረው ራሱ አልችልም ያልሽውን አይነት አስቀያሚ ንግግር እየተናገረ ቢወያይ አይነት ሰው አለ። አላህ Subhanahu Wa Ta'ala ለሁለት ከፍሎ ነው ያያቸው። ወላ ቱጃዲሉ አህለል ኪታቢ ኢላ ቢለቲ ሂየ አህሰን ይላል። እነዛን የመጽሐፉን ሰዎች በጥሩ መንገድ ካልሆነ በስተቀር እንዳትወያዩአቸው አለ። ተወያዩ ግን በጥሩ መንገድ ለሚወያዩ አካሎች አለ። ኢለ الذين ظلموا منهم ብሎ ደግሞ ለያቸው። እነዚያ ራሳቸውን የበደሉትን ሲቀር አለ። እነዚያ ራሳቸውን የበደሉትን ማለት ልክ በእንዲህ አይነት አስቀያሚ አካሄድ የሚሄዱ ሰዎች ማለት ነው። መሐመድን አይሻን እንዲል አድርገለህ እያለ እንዲህ አይነት ንግግር ከሆነ ይሄ ውይይት አይደለም የሚፈልገው። በዚህ ሰዎችን ትኩረታቸውን ስቦ የሆነ ቦታ ለማግኘት በልባቸው ላይ የሚከራ አካሄድ ነው። ይሄን አካሄድኛ መሄድ አቅቶን አይደለም። ግን እኛ የምናንቋሸው ማንም ነብይ የለንም። የመጽሐፍ ቅዱስ ላይ አብርሃምን በለው ኢስሐቅን በለው ያዕቆብን በለው ክርስቶስን በለው ሙሴ ማርያምም እነዚህን አንቋሸን የምናገኘው ክብር ጥንቅር ብሎ ቢቀር ይሻላል። ገብቷችኋል አይደል? ያ ነው። ስለዚህ በዚያ መንገድ ስለሆነ ነው ያን ነገር እንትን ያለው እንጂ ከኛ ጋር ሳይወራ ቀርቶ አይደለም። የዛኔም ማስረጃ አቅርብ በቃ ለተናገርከው ብቻ ነው የተባለው። ወደ 10 ምናምን ጊዜ ይሆናል፣ ወደ 20 ጊዜ ይሆናል። እባክህን ማስረጃውን አውጣና ሳየን የተናገርከው ካለ ወፍ መጨረሻውን ተሳርቦ ሄደ። ይሄ ነው። ከዚያ በኋላ ግን በቃ አንተ እኮ ያንን ትይዘዋለህ። ያንን ይዘህ ሌላ ጋም አንድ አዳም ረጋ። ከዚያ በኋላ ይሄ ልጅ ጥያቄውን ለምን አትመልሱለትም የሚሉ ክርስቲያኖች እየመጡ ይጠይቁ ነበር አስታውሳለሁ። እሺ ችግር የለውም ጥያቄውን እንመልስለታለን። ልክ አሁን ብላችን እንገርሽ ምናልባት እሱ ቤት ሄደሽ የምትገኝ ከሆነ አላውቅም። ገብቻለሁ። ስለዚህ ምን ያልኳቸው መሰለሽ ጥያቄዎችን ያቀርብ እንመልስለታለን። ይምጣና በአግባቡ በስነ ስርዓት ጥያቄዎችን ይጠይቃል። አይ እኔ ማሳየት ፈልጋለሁኝ ካለ ለሚናገረው ሁሉ እንዲያሳይ እዚህ ቦታ ላይ ስልጣን እንሰጠዋለን። አድሚን አደርገዋለሁኝ። ይኸው ልክ እንደዚህ ኮሜንቱን እዘጋለታለሁ። ማንም ሰው እንዳይሰድበው እንዳይናገረው የሚናገረው ንግግር እንዳው ካለ በማስረጃ እያወጣ ያንን ያሳያል። ይሄ እኩል እንዲሆን ገብቶሻል አይደል? እሱ ነው ቤት ብቻ መጥቶ እንዳይቀር ልብ በሉ። እኔም በቀጣይ እሱ ቤት እሄዳለሁ። ስለ ክርስትና እዚህ ያወራለኝ አይደል? እኔም ስለ ክርስትና ከእርሱ ጋር ልክ እንዲሁ ልወያየውና ላወራው ቤቱ በቀጣይ እሄዳለሁ። ሁለታችንም እኩል እንሆናለን። ገብቶሻል አይደል? አይ እስኪ ተሸነፍና ተመጀመሪያ ሄድና ቀጣይ እሱ አልመጣም ሲል ያንን እንትን እንበል። አንቺ አይደለሽም እሱን የምታስቀምጭልኝ። አንቺ ራሱ ለምን ከሱ ጋር አልሄድን ጥያቄዎች እንዲመለሱ ይፈልጋለሁ ስላልሽ እሱ መጥቶ ቤት ያስተምርሃለሁ ነው የሚለው። እሱም ጋር ስንሄድ ና ቶሎ ቤቲ ነው የሚለው። እኛ ግራ አይ እሺ ለምን አረዳቻ አንድ ጊዜ መልሳ ከፈለገች አታርፍሽ
አይ ኮሜንት ላይ ማንም ሰው ሀሳብ እንትን ባትሉ ሱሱ መግባት ትችላለች። ልከውልሽ ነው አይደለም? ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። መግባት ከፈለሽ መግባት ትችላለሽ። አስገባት። እሺ ሱሱ አለሽ አይደለ? አዎ አለሁ። ሶላት ሰግደሻል አሁን አይደለ? ሱዬ አሁን አልሰገድኩም። እንደውም ነው እሽካለ አልሰገድኩም። ኦኬ ሶላት الجنازة ስንት ረካ ያለው ሱሱ? የለም ሶላት الجنازة ረካ ያለው? ኦኬ እስኪ ሶላት الجنازة አሰጋገዱ ንገሪ። ስንት ተክቢራዎች አሉት? ወይ እሱ አንተ ዘለ እሱ ጋር ነው የምጠይቀው። እሱን የማያውቁ በጣም ብዙ ሙስሊሞች አሉ በነገራችን ላይ። እሺ በቃ ለተወስሽ እሱ አርካኑ ሶላት ስንት ናቸው? 14 ምን ናቸው? እኔ ሁሉንም ባላስታውሰው ንያ፣ ተክቢራ። ንያ ከአርካኑ ሶላት እንደሆነ ማስረጃሽ ምንድን ነው? ማለት ማስረጃ ለማውጣት አይመቸኝም። እንደዚህ ብለክ ሁሱ ክርስቲያን ናት ምናምን ነገር ለማለት ነው። ክርስቲያን አይደለም በነገራችን ላይ አይደለሽ። ግን ንያ ከአርካኑ ሶላት ነው ያለሽ ማን ነው? የቱ ጋር ነው እንደሱ ይላል? በቃ መሰለኝ እኔ እንግዲህ እንደዛ መሰለኝ። እሺ በቃ እሺ። ሙብጢላቱ ሶላት ስንት ናቸው? እሱ ጥያቄ ልጠይቅ ነው እኮ የገባሁት እንጂ ልጠይቅ አይደለም። ይሄ እውቀት ቢኖረኝ እኔም እንዳንተ አስተምር ነበር እኮ። ሙብጢላቱ ሶላት ስንት ናቸው? እባክህ እኔ ልማር እንጂ የገባሁት ላስተምር አይደለም። እሺ ጥያቄ ያለ ሰው ይቀጥል። ሻይ ጃ ጥያቄ አለ? ጃ تسمح لي አለኝ። ቆይ አንድ ደቂቃ ውስጥ አይ እሺ ማን ጃሲር ወራ عادي اكلمها وي اكلمها بس دقيقه اوكي አይ عادي ولا لا اي سوسو سلام عليكم እንዴት ነሽ? اوكي سوسو مرحبا يقولش عندي ነገር ብቻ ልንገርሽ። ኦኬ ፈርስት ኦፍ ኦል አንቺ ግንበኛ ጋር ሄደሽ ኬክ እንዴት ነው የሚሰራው ብለሽ መጠየቅ ትችያለሽ። እንዴት ግን በዛ ጋር ግንብ እየሰራ እንዴት ነው ኬክ ስለምን አጠይቀው? ምን ችግር አለው ማለት አሁን ለምሳሌ ግንበኛ ስለ ኬክ በጠይቀው ምን ችግር አለው? እሺ ምን ለማለት ፈልገሽ ነው? ቀጥታ ያለሽ በዳይሬክት ስናወራ ምን እያልኩሽ መሰለሽ? ግንበኛን ሄደሽ ስለምንድን ነው የምትጠይቂው? ስለ ስራው እሱ ስለሚያውቀው ነገር ነው የምትጠይቂው እንጂ ግንበኛን ሄደሽ ስለ ኬክ አትጠይቂውም። ኬክን የምትጠይቂው ማንን ነው? ሼፍን ሄደሽ ነው። ኦኬ እንዴት ሆኖ ነው ኬክ የሚሰራው ብለሽ ኬክን አሰራር የምትጠይቂው ግንበኛን ሳይሆን ሼፍን ነው። አንቺ እስልምናን ጥያቄ አይሮን ነው እኔ ወላሂ አላውቅም። አንዳንድ እኔ በጣም አውፉ በሉኝ። ዛሬም ነገም ክርስቲያን ቤቶች ገብታችሁ እንዲህ ማለት ስለ እስልምና የሚወራበት ቤት ቁጭ ብላችሁ የምታዳምጡ ሰዎች ከተቀየማችሁ ተቀየሙኝ። ጤነኝነታችሁ በጣም ያሳስበኛል። የሆነ ነገ ይሄ ህይወትና ሞት የሚባለውን ነገር ወይም ደግሞ ነገ ትንሣኤ ቀን አላህ ፊት መቆማችሁን የማታውቁ ሰዎች ናችሁ። እኛ በጣም ብዙ ማወቅ ያለብን ነገራቶች አሉ። በጣም ብዙ ልናውቃቸው የሚገባን ነገራቶች አሉ። ብዙ ያላወቅናቸው ነገራቶች አሉ። እስልምና ይሄ በቀላሉ በቃ እንደዚህ ሰገድኩኝ ጾምኩኝ ብለሽ የምታየው ዲን አይደለም። ብዙ ማወቅ ያለብን ነገር አለ። አንቺ ጭራሽ እስልምናን ሄደሽ ማነው ስሙ በአላህ ስሙን ራሱ ማነው እሱ እፎይ ቤት ሄደሽ ጥያቄ ጠይቀሽ ምናምን ነገር መተሽ ጭራሽ እሱን እፎይ እንደዚህ ይላል አንተ እንደዚህ ትላለህ። ያኔ እዚህ ጋር የዒልም ባለቤቶች እያሉ የእውቀት ባለቤቶች እያሉ ሙስሊም የሆኑ ሰዎች እያሉ ዲኑን በማስረጃ የሚነግሩሽ ሰዎች እያሉ ጭራሽ አንቺ ያኔ ተሰውን ሙቃራና በين እፎይ በእፎይና በሱ መሀል ጭራሽ ሙቃራና እያደረግሽ ነው። that's weird يا اختي والله በጣም ከባድ የሆነ ነገር ነው። እስልምና ላይ ጥያቄ መጠየቅ የምትፈልጊ ከሆነ መተሽ የምትጠይቂው ሙስሊም ሰዎችን ነው። ኦኬ እኔ አንድን ክርስቲያን ሄጂ ስለ እስልምና ጥያቄ ልጠይቀው አልችልም። ይቅርታ አድርጊልኝ።
ሄጂ ስለ እስልምና ጠይቀው የምጠይቀው ስለ ክርስትና ነው። ምክንያቱም የኔን ሃይማኖት አንድ ካፊር ሊነግረኝ ስለማይችል ማለት ነው። በቅጡ መጽሐፉን ያላነበበ ሰው የኔን ትምህርት ሊያስተምረኝ አይችልም። ስለዚህ ሄደሽ እፎይ ጋር ተቀምጠሽ እፎይ እንደዚህ ይላል አንተ እንደዚህ ትላለህ። በሰከንድ ዋን ደግሞ እኔ ወላሂ አላውቅም ምናልባት ምን እንደምጣላችሁ ነው እኮ እውነቱን ነው የምፈልገው። ሊስን አዳምጪ። እውነቱን የምትፈልጊው ስለ ክርስትና ማወቅ ነው ስለ እስልምና ማወቅ ነው የምትፈልጊው አንቺ? ስለ ሁለቱም ማወቅ። ስለዚህ ስለ ክርስትና ማወቅ ስትፈልጊ ሄደሽ ክርስቲያኖችን ስለ ክርስትና ትጠይቂያቸዋለሽ እንጂ ሄደሽ ክርስቲያኖችን ስለ እስልምና ትጠይቂያቸው። ከእውቀት ካላቸው ጠይቃቸዋለሁ። መልስ ካለው ለምንድን ነው የማልጠይቃቸው? ክርስቲያኖች እዚህ መጥተው ስለ ክርስትና አይጠይቁም እንዴ? ቆይስ ይሰማቸዋል? ይሰማል። ውስጥ አንዴ ሱሱ አለሽ? ማንኛውም ማፉ ምናልባት አስተኝልሽ ከሆነ ግን ይሄን ነገር አታድርጊ እሺ። አፉ በለኝ እንጃ። ቀጥል። ስልክ እየደወለብኝ ነው። ሱሱ አለሽ? ዱርዬ ታውቂያለሽ? አውቃለሁ። ምን ማለት ነው ዱርዬ? በምሳሌ ነው አውቃለሁኝ ማለት በቂ ነው። ነው አይቋ እኔና አንቺ የምናውቀው ዱርዬ ሊለያይ ስለሚችል ዱርዬ ምን ማለት ነው ላንቺ? ዛሬ አንድ ነገር አስጨብጥሻለሁ። እንግዲህ የምትረጂ ከሆነ ዱርዬ ምን ማለት ነው ላንቺ? ዱርዬ ታውቂያለሽ? በቃ ዱርዬ ነው እኮ። ምን ዱርዬ ምን ማለት ነው እንዴ? እባክህ መጠየቅ የፈለከውን ዳይሬክት። አይ ዱርዬ እኔ ዱርዬ ምን ማለት እንደሆነ መጠየቅ ነው አንቺ የፈለኩት። ምንድን ነው ዱርዬ? ዱርዬ ነው እኮ። ምንድን ነው ዱርዬ? ዱርዬ ነሽ አሁን አንቺ ማለት ዱርዬ ነሽ እያልከኝ ነው? አይ ዱርዬ ነሽ ወይ ነው ጥያቄ የጠየኩሽ። አይደለሁም። ለምንድን ነው ዱርዬ አይደለሽም የተባልሽው? አይደለሁም እኮ። ለምንድን ነው አይደለሽም የተባልሽው? እንዴ አንተ ዱርዬ አይደለህም ወይስ ነህ? እኔ ዱርዬ አይደለሁም። ለምን እንዳልሆንኩ ጠይቂ። ለምንድን ነው አልሆንክ? ዱርዬ ያይደለሁት ለምሳሌ አንቺን በስነ ስርዓት እያወራሁሽ ነው። ሰው አከብራለሁ፣ የሰውን ነገር አከብራለሁ እና ውሸታም አይደለሁም፣ ባለጌ አይደለሁም፣ አልሳደብም። ስለዚህ እኔ በስነ ስርዓት አላወራሁም ማለት ነው? ነው አይ ስላንቺ አይደለም እያወራሁ ያለሁት። ዱርዬ ምን ማለት እንደሆነ መጀመሪያ እንድትገነዘቢ ነው፣ እንዲገባሽ ማለት ነው። ገባሻ? አሁን ላይክ የዱርዬ ትርጉም ገባሽ? ስለ ዱርዬ ነው የምናወራው እዚህ ጋር ወይስ ስለ ሃይማኖት? እሺ አንቺ ትቆያለሽ። ቆይ አንቺ ዝም ብለሽ ትኩረት ፈላጊ ነሽ። ለማንኛውም ያጀማ አንድ ነገር ልንገራችሁ። እኔ ከዛሬ ከ2 ዓመት ምናምን በፊት እስልምናን ተቀብዬ ወደ እስልምና መጥቻለሁ። ወደ እስልምና ስመጣ 2 ነገሮችን ላጋራችሁ ፈልጋለሁ። አንደኛ ነገር ዓለማዊ ህይወት አለ፣ መንፈሳዊ ህይወት አለ። ዓለማዊ ህይወት ማለት ጋጠወጦች የሚኖሩበት፣ ዱርዮች የሚኖሩበት፣ ሰው ከሰው የሚሰዳደብበት፣ ሰው ከሰው ጋር የሚሸዋወድበት፣ ሰው ከሰው ጋር በተንኮል የሚተሳሰርበት። ገባችሁ አይደለ? ዱርይነት ማለት ባለጌዎች ተሰብስበው በብልግናቸው የሚኖሩበት ይሄ ነው። በጣም ብዙ ነገር ቁማር አለ፣ ስድብ አለ፣ ሴሰኝነት አለ፣ ብልግና አለ፣ ውሸት አለ፣ ብዙ ነገር አለ። የሰውን ነገር ማርከስ አለ፣ ሰውን መሳደብ አለ፣ ሰው ላይ ውሸት መናገር አለ፣ ጋጠወጥነት አለ፣ ለሰዎች ተምሳሌት አለመሆን አለ። ይሄ ዓለማዊ ህይወት ነው። ገባችሁ አይደለ? ብዙ ሰዎች በሌብነታቸው፣ በባለጊነታቸው፣ በዘራፊነታቸው፣ በጨምላቃነታቸው ላይክ ለማህበረሰቡ የምናውቃቸው ሰዎች አሉ። እሱ እኮ በባለጊነቱ ይታወቃል የምንላቸው ሰዎች አሉ። ገባችሁ አይደለ? ስለዚህ እኛም ብለን መጀመሪያ ሃይማኖትን አምላካችንን ፈልገን ስንመጣ የመዳን ጥያቄ እንዳለብን ሆኖ ከዛ ስርዓት ለመውጣት ነው። የዓለማዊ ህይወት ደግሞ ተቃራኒው መንፈሳዊ ህይወት ይባላል። መንፈሳዊ ህይወት ደግሞ ሲኖር ነው የምነግራችሁ። ሲኖር ስነ ስርዓት ያስፈልጋል፣ መከባበር ያስፈልጋል፣ ግብረ ገብ ያስፈልጋል። ለምታወሩት ነገር፣ ለምታረጉት ነገር ኃላፊነት ያስፈልጋል። ይሄ መንፈሳዊነት ሲኖር ነው ያልኳችሁ።
መንፈሳዊነት ላይ ደግሞ ያሉ ሰዎችን ስትመሩ ስታስተምሩ ምን አይነት መሆን አለባችሁ? ሲኖርም ነግሬያችኋለሁ ምን መሆን እንዳለባችሁ። መንፈሳዊ ህይወትን ስትኖሩት ስነ ስርዓት ያስፈልጋችኋል፣ ግብረ ገብነት ያስፈልጋችኋል። የነዛ መንፈሳዊነትን የሚያራምዱ ሰዎች ደግሞ አስተማሪ ስትሆኑ ከዛ በላይ ነው የሚያስፈልጋችሁ፣ ስነ ስርዓት ያስፈልጋችኋል። ሸውዳችሁ አጭበርብራችሁ ሰድባችሁ የምታከብሩት አምላክ የለም፣ የምታስመልኩትም አምላክ የለም። ምን አይነት አምላክ ነው? ገባችሁ አይደለ? እናንተ ተሳድባችሁ የምታከብሩት፣ እናንተ ተሳድባችሁ ከፍ የምታደርጉት ወደ የትኛው ሃይማኖት ነው? ሰውን እየሸወዳችሁ ሰው ላይ ተንኮል እየሰራችሁ ወደ የትኛው ላይክ ማለት መጀመሪያ ከአምላካችሁ ጋር ያላችሁን ነገር ማስተካከል መቻል አለባችሁ። ማለት የትኛውን አምላክ ሸውጄ ነው የትኛውን ምዕመን የምሸውደው? ገባችሁ? እኔ እኮ አላህን ሸውጄው ምዕመን ልሸውድ እችላለሁ። ግን እንዴት ነው ማለት አስተማሪ ሆነን ቁጭ ብለን ለሰዎች ላይክ ሮል ሞዴል መሆን ካልቻለን እንዴት ነው ምንድነው አካሄዳችን? እና በዘመናችን በኢትዮጵያ ታሪክ የሚያሳዝነን ነገር ያው የተሰጠንን ነገር ተሸክመን መሄድ እንወዳለን። ያ ነው ችግሩ ማለት ነው። እና አሁን እንደመጣችሁ እንደ ጃሂሎ አይነት የሆነ ነገር ተጨና ተመጣና አይዶ ነው ምን እንደሚፈልጉ ራሱ አናውቅም። ገባችሁ አይደለ? ግን ከእንደዚህ አይነት ጃሂል ሰዎች ጋር አብረን አንመዘንም እኛ በፍጹም ማለት ነው። እኛ ከሚሰርቡን ሰዎች ጋር እየተሳደብን አንወያይም። ባለጊ እናት እንደዚህ ትሁን ምናምን እየተባለ አንድ ሰው እየተወያየን እኛም እንደዛ እየተሳደብን ከእንደዚህ አይነት ሰው ጋር እንወያይ። ስለዚህ ምንድነው የምናደርገው? ቦታውን ለቀን በቃ በስነ ስርዓት ከሚወያዩ ሰዎች ጋር ዕውቀት ላይ ከሚያተኩሩ ሰዎች ጋር ገባችሁ? መንፈሳዊ ህይወት መንፈሳዊ አካሄድ ከገባቸው ሰዎች ጋር እንራመዳለን። ገባችሁ አይደለ? አንድ ሰው ስለ እስልምና መቶ ጥያቄ መጠየቅ ይችላል፣ እንመልስለታለን። መስለሙ ግን ግዴታ ላይሆን ይችላል። በቃ ካወቀ በቃ የእነሱንም ሃይማኖት አውቀን ክርስቲያን መሆን እኮ አይጠበቅብንም፣ እነሱም ሙስሊም መሆን አይጠበቅባቸውም። ግን ባለው ነገር መከባበር አለብን። ቢያንስ ለመከባበር ሰውነት አለ፣ ኢትዮጵያዊነት አለ። ገባችሁ አይደለ? እና በዚህን ያህል ደረጃ ጭራቅ መሆን አያስፈልግም። ይሄው ለክርስቲያኖች አሁንም የምነግራችሁ ነገር ከዚህ በፊት ተናግሬያለሁ። ኡስታዝ ሁሱ ቤት የትኛውም አይነት ክርስቲያን የትኛውንም አይነት ጥያቄውን በመረጃ መጥቶ መጠየቅ ይችላል። ያለ መጠየቅ መብቱ ተከብሮለት ማለት ነው። እኛ ግን እንጠይቃለን። እፎይ ይሄንን እየሰማ ከሆነ ክርስትና ላይ እስቲ ጥያቄ ተጠየቅ። እስቲ አንዳንዴ ዛሬ ጥያቄ እንቀበላለን ብለህ ቤትህን ክፈት። ማሻአላህ እውነት ሁሱ አላህ ይጠብቅክ። ቀኑን ሙሉ ጥያቄ እየተቀበለ ይውላል፣ ችግር የለበትም። ከስነ ስርዓት ጋር እየተሰደበ ምን እያለ ምንም አያደርግም በፍጹም። ሁሱ እንደውም ከስድብ ይልቅ ምን እንደሚያናድደው ታውቃላችሁ? መረጃ የማይከፍቱ ከሆነ ያናድዳል፣ ያስወርዳል። በቃ መረጃ ሳይኖር አቀባጥር ብሎ ያስወርዳል። ይሄ ነው ልዩነታችን። እና እኛ ልዩነታችንን በሰው አይደለም እንትን የምንለው። የዓለማቱ ጌታ ያለ የዓለማቱ ፈጣሪ ያለ ለሱ ነው ፍርዱን የምንተው። እኛ ግን እርምጃችንን እንቀጥላለን። እኛ እዚህ 4 ሚስት እንድታገቡ ወይ ሴቶች እንድትጨቆኑ ለዛ አይደለም ይሄድ ነው። ከጥንት ጀምሮ ነቢያቶች ሲገዙት የነበረው አንድ ፈጣሪ አለ። እሱም ፈጣሪ ኑ በብቸኝነት ተገዙት። በጓሮ በኮሊደር በሳሎን በመኝታ ቤት በትዬ አረጋሽ በኩል በቅዱሱ እንትና ኑ ፊት ለፊት ተገዙት። ኑ ያንን አምላክ ተገዙ። በቃ ይሄ ነው ፖይንታችን። ቀኑን ሙሉ እዚህ ልጁ ተቀምጦ የሚውለው ያንን የዓለማቱን ጌታ የእሱን ሀቅ እንድትወጡ ነው፣ ከገባችሁ ማለት ነው። በጥመታችሁ ላይ ለጀሃነም እንዳትሆኑ ነው። ሌላ ምንም ፖይንት የለ። ከእናንተ ምንም ፖይንት የለንም እና ከእናንተ ጋር አነጻጽረን የሆነ ነገር ብታቁልን የምንጠቀመው ነገር የለም። ይሄ ብቻ ስለሆነ ነው። ይሄ ግን ባይሆን ኖሮ እኛ ዞረን ጓሮ ጎመን ምናምን ብንተክል ነገ ሲያድግ ነቅለን መሸጥ እንችላለን። ገባችሁ አይደለ? እና ለዚህ ነው የዓለማቱን ጌታ በሐቅ እንዲገዙ እኛም እንድንገዛ ጽናቱን ይዘን በዚህ ዲን ላይ እንድንሞት። ይሄ ብቻ ነው ፖይንታችን፣ ሌላ ምንም ፖይንት የለንም። ስለዚህ ለራሳችሁ ክብር የሌላችሁ ሰዎች ከነመዝረክረካችሁ መታችሁ እኛንም አታነካኩም። በቃ እዛው መዝረክረክ ከፈለጋችሁ እዛው ተዝረክረኩ። ምክንያቱም ገና አልገባችሁም፣ ህይወት ለምን እንደተፈጠራችሁ አልገባችሁ። ገባችሁ? ሲገባችሁ ትመጣላችሁ። ካልገባችሁ ግን በቃ እኛ ጋር አትምጡ። እዛው መግማማት ከፈለጋችሁ እዛው ተግማሙ፣ ግን በቃ እኛ ጋር አትምጡብን። በቃ እዚህ ቤት ሰዎች በስነ ስርዓት በእውቀት ተሰብስበው የሚወያዩበት ሰው ነው። ተሳስቶ የገባ ሰው ካለ ይውጥ። በቃ ግራ ገብቶት ወይ ሌላ ነገር የመጣ ሰው ካለ ለእንደሱ አይነት ቦታ ቤቱ አልተከፈተም። ይሄ ነው ፖይንቱ።
እና አትሳሳቱ። ይሄ ጭንቅላታችሁ ውስጥ አንጎል አለ እና እሱ ማሰቢያ ነው። ትንሽ ለማሰብ ሞክሩ። ትንሽ ከሞከራችሁ ፈጣሪ ይጨምርላችኋል የበለጠ እንድታስቡ። ትንሽ የሆነ መንፈሳዊነት ነገር ይግባችሁ። ከአምላክ ጋር የምትሳሰቡት ነገር ነው። በጣም ከባድ ነገር ነው ወላሂ። ዛሬ ዋሽታችሁ አጭበርብራችሁ የማይሆን ስም እንትን ብላችሁ ልታልፉ ትችላላችሁ። ግን ነገ ከፈጣሪ ጋር የማትሸውዱት አለቃቅሳችሁ ራሱ አስመሰላችሁ ማሸውዱት ፈጣሪ ጋር ሀቃችሁን ታወራረዳላችሁ። የዛኔ ምን እንደሚወጣችሁ እንግዲህ ላይክ ሞት ሩቅ ይመስላችኋል። በኋላም ሊሞት ይችላል። ምን ይዛችሁ እንደምትሞቱ አስቡበት። ገባችሁ አይደለ? እኛ ስራችን በጣም የሚገርም ነው ፍጹም ነው እያልን ሳይሆን ቢያንስ እየሞከርን ነው። ገባችሁ? እናንተም ለመሞከር ሞክሩ። ወደዛ ወደሚያስጠላው ነገር አትሞክሩ። ወደ ጥሩ ነገር ለመሞከር ላይክ ወደ ጥሩ ነገር ለመሞከር ሞክሩ። እሺ። እና ይሁን እንደዚህ አይነት ጃሂል አሩሶ ሴቶች አላህን ፍሩ። አላህን የማፈሩ ከሆነ ሌላ ነገር እንትን የሚሏችሁ ከሆነ ወደ ጥመት እዛው ራሳችሁን እንችላችሁ ጥሙ። እኛ ሰልመን ስንት መከራ እንዳየን ስንት ነገር እንዳጣን እኛ ነን የምናውቀው። እናንተ በነፃ ከቤተሰብ እንደዚህ አግኝታችሁ እንዲህ ትጃጃሉበታላችሁ፣ ትርመጠመጡበታላችሁ። ስንት ሰለምት ህይወቱን እስከ ማጣት ድረስ ስንት ዋጋ የሚከፍልለት እንዲህ በእናንተ ዝርክርክነት እስልምናን ታሰድባላችሁ። አላህን ፍሩ። ጥያቄ ያላችሁ አንድ ቁጥር ጻፉ፣ ግቡ። ጀዛከላ። ሁሱ ከሌለ ሀብትሽ አለ። ሁሱ አለ። እሺ ቀጥሉ። ጥያቄ ያለው ካለ መጠየቅ ይችላል። ሀብትሽ አለ። ሰላም አለክ። እሺ ክርስቲያኖች ካላችሁ ገስት ላኩ፣ ላይክ ሪኩዌስት ላኩ፣ አስገቧቸው። ሙስሊሞችም ካላችሁ ጥያቄ ጠይቁ። የትኛው ፈትዋ ኤቭሪቲንግ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ሞዴሬተሮች አስገቧቸው። ታብታቡን አንዴ እስቲ በዚህ ሞራል 1 ሚሊዮን እናስገቡ አንድ ጊዜ ኮፒ ሊንክ እያደረጋችሁ አንድ ላይ። እሺ ያጀማ ታብታቡ አድርጉ። ወጥራ ውስጡ ቀጥል። ሰላም እንዴት ነህ? አሰላሙ አለይኩም ሀባይብ። ማለት አበባ አለ። ሄሎ። አቤት አቤት፣ እኔ ነው። እሺ ጥያቄ አለኝ። ጥያቄ አለኝ። እሱ እሺ አንድ ሰው ሰላት ሲሰግድ ብቻውን ሰላት ሲሰግድ አዛንም ኢቃምም አድርጎ ነው መስገድ ያለበት ወር ኢቃም በቂ ነው? የመጀመሪያ ጥያቄ። አዛን የሌለበት አካባቢ ከሆነ አዛንና ኢቃም አድርጎ መስገዱ ተወዳጅ ነው። ነገር ግን የአዛን ድምፅ ያለበት አካባቢ ከሆነ ኢቃም አድርጎ ቢሰግድ ችግር የለውም። እንደ አስሉ እንደ መሰረቱ ግን ይሄ ሰው ሄዶ ሶላተል ጀማዓ መስገድ አለበት። መስጂድ ካለ ከሌለ ነው ቤቱ የሚሰግደው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር አሉ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደ ቤቱ ሊሰግድ ሶላት የለውም ብለው ተናግረዋል። ስለዚህ ነው። እሺ እሺ፣ ሹክራን። ሌላው ሁለተኛ ጥያቄ እዚህ ወደ ሰሜን አሜሪካ የኢድ ሰላት 3 ጊዜ ነው የሚሰገደው። ላይክ በተለያየ አጋጣሚ የመጀመሪያውን ሰላት ያላገኙ ሰዎች ሁለተኛው ላይ እንዲሳተፉ፣ ሁለተኛውን ያላገኙ ሶስተኛው እንዲሳተፉ፣ ብሎም ደግሞ መስጂዱም አጠቃላይ ህዝቡም በአንዴ ስለማይችል ጠዋት ሜቢ አሁን ያለፈው ኢድ የመጀመሪያ ሰላት ጠዋት 7 ሰዓት ከሩብ እስከ 7:50፣ ሁለተኛው 9 ከሩብ እስከ 9:50፣ ሶስተኛው 10 ከሩብ እስከ 10:50 ነበር እና ይሄ እንዴት ይታያል? ይቻላል፣ ችግር የለውም። መስጂዶች እንደዚህ ያደርጋሉ። ጁማንም ጨምሮ ጁማም 2 እና 3 ጁማ የሚሰገድባቸው መስጂዶች አሉ። እሺ ይኸውልህ እንትኑ ካለፋቸው መስጂድ ቦታው የማይበቃ አይነት ነገር ከሆነ መስጂድ ለመስገድ መጥተው እነዚህ ሰዎች ቦታው የማይበቃቸው ከሆነ ሜዳ ላይ መስገድ ይችላሉ። ነገር ግን እንዳልከው በእነዚህ የነጮች ሀገራቶች ላይ ምናልባት ቦታዎቹ ትናንሹ ነው፣ ቦታው የማይበቃም ሆኖ አስፓልቶች ምናምን ለምሳሌ ይሆናሉ፣ እዛ ላይ እንዲሰግዱ አይፈቀድላቸውም መንገድ ላይ ማለት ነው። ስለዚህ ግዴታ ያላቸው አማራጭ ይሄኛው ጀማዓ ሲጨርስ ሌላ ጀማዓ እንደገና መስገድ ነው።
በዚህ መልኩ ነብያችን ሰለላሁ ዐለይሂ ወሰለም አሰግዳቸዋል። ሶላተል ኸውፍ ይባላል በኢስላም በጂሃድ ጊዜ የሚሰገድ ሶላት። ግማሹ ጀማዓ ይሰግዳል፣ ሌላኛው ይጠብቃል። ልክ ያኛው ሲጨርስ እንደገና ሌላ ጀማዓ ይሰገዳል። በዚያ መልኩ ከሆነ ማለት ነው። ግን ያለምንም እንዲህ አይነት ምክንያት ከሆነ መስገጃ ቦታ ካላቸው አፈር ላይ ቢሆን ራሱ እዚያ ላይ ሶፍ ሰርተው መስገድ አለባቸው እንጂ እንደገና እንዳድስ ያለምንም ምክንያት ሌላ ጀማዓ ፈጥሮ መስገዱ እርሱ አልተገኘም። ያኔ ቢዱን ዑዝር ወቢዱን ሰበብ ያለምንም ምክንያት ይሄን ማድረግ አይቻልም። ምክንያት ካለው ግን እንዳልኩህ ከሆነ ችግር የለውም። አይ ሹክራን። ሌላኛው ጥያቄ አንድ ሰው በጣም በጠና ታሞ ሰርጀሪ ሩም ውስጥ ሊሆን ይችላል። ሰሞኑን ከገጠመኝ ኢንሲደንት አንዱ ነው ተመለ ሰርጀሪ ሩም ውስጥ ያው አዜ ሙስሊም እንደ ሙስሊም ሩሃችን ከአካላችን እስኪለይ ድረስ ወይም ደግሞ አቅላችንን ካልሳትን ከሶስቱ ዙሮች ውጪ ሰላትን ማቋረጥ አይቻልም። አጋጣሚ ያ ሰው ግን እንትን ውስጥ እዛ አልጋው ላይ ባለበት ጧራው ተጓደለ። ላይክ በዋሽንት ሊሆን ይችላል ዋቴቨር በሆነ ነገር ጧራው ተጓደለ። ሰውነቱ ላይ እነኚህ እንትኖቹ ተሰካክቷል። ይሄ ካኖላ ምናምን ተሰካክቷል ሰውነቱ ላይ። ከዛ አልጋ ላይ መውረድ አይችልም። ግን እዛው በተኛበት ግርግዳ ላይ ተይሙም አድርጎ በተኛበት በሚመቸው መልኩ ሰላቱን መስገድ ይችላል። ወር እንዴት ነው ማድረግ ያለበት ይሄ ግለሰብ? ጧሃራውን የሚያስጠብቅለት አካል ካለ በዚያ ሰዓት ያ ሰው ጧሃራውን ያስጠብቅለትና ውዱ አስደርጎት ምናምን ይስገድ። ከሌለስ ወቅቱና ጊዜው ሊያልፍበት ከሆነ ከተባለ በዛ ሁኔታ ይሰግዳል። አላህ Subhanahu Wa Ta'ala ላ يكلف الله نفسا الا وسعها ይላል። ያምላካችሁ አላህ አንዲት ነፍስ ያለ አቅሟ አላስገድዳትም ብሎ ተናግሯል። ስለዚህ አፈር ባይኖርም ግሪዳ ላይ ተይሙም ቢያደርግ ያ ተይሙም ለልክ እንደ ሻወርም እንደ ውዱም ያገለግላል ማለት ነው። ሹክራን ወጀዛኩሙላሁ ኸይራን። ጊዜ ካለ አስተያየት መስጠት ትችላለህ? ችግር የለውም። እሺ ሹክራን። የመጀመሪያው አስተያየት ያው እዚህ መስክ ላይ ላላችሁ ሙስሊም ወጣቶች ነው። ሹክራን ወጀዛኩሙላሁ ኸይራን አህሰነል ጀዛ። የምትሰሩትን ስራ አላህ ይቀበለው ሊወጅሂላሂል ከሪም ይሁን። ሌሎች ሙስሊም ወጣቶች ሴቶችም ሆኑ ወንዶች ከዲን አንፃር ምን ላይ ነን ብለን ራሳችንን እንድናይ ታደርጉናላችሁና ማሻአላህ በጣም ደስ ይላል። በርቱ። ሌላው ደግሞ አስተያየቴ ምናልባት ያው እዚህ ውስጥ አንዳንድ ሙስሊሞች ልንኖር እንችላለን በደንብ ዲናችንን ያልተገነዘብን ቋፍ ላይ ያለን ሙስሊሞች ልንኖር እንችላለንና ለምሳሌ ቅድም ወላሂ አለም እርግጠኛ አይደለሁም ሙስሊም እንደሆነች እንደሱሱ አይነት ወንድም እህቶች ልንኖር እንችላለን። ዲናችንን ማወቅ ያለብን ከማን እንደሆነ ኢስላም አስቀምጦልናል። ሙስሊም እንኳን ሆኖ የአቂዳ ችግር የተለያዩ ምክንያቶች ካለበት ሰው ሄደን ኢልምን መቅሰም እንደሌለብን አስቀምጦልናል። ሲቀጥል በዛኛው ሳይድ እየተደረጉ ያሉት ብዙ ቀናኢ አስተሳሰብ ያላቸው ነን ሙስሊም ወገኖች በትክክለኛው መንገድ ነን ብለው የሚያስቡ ወደዛ ወዳመኑበት መንገድ የሚጣሩ ግለሰቦች ሊኖሩ ይችላሉ፣ ጥቂት የሚባሉ። አብዛኛው ግን እያደረገ ያለው ዲስትራክት እያደረገ ነው። ይሄ ዳዋ ለሰው ልጆች እንዳይዳረስ፣ ይሄ ሜሴጅ ሪሳላው ሰው ጋር እንዳይዳረስ ዲስትራክት ማድረግ ነው የተያዙት። ከዚህ በፊት ያወራሽ እህት ያነሳሹ ግለሰብ እንግዲህ ከእምነቱ የሚፈልሱ እህት ወንድሞቹ የነሱ ጉዳይ አስጨንቆት ማለት አሳስቦት ሰላም ነስቶት እንጂ የምር እስልምና እንደዛ አይነት አይብ ወይም ነውር ኖሮት አይደለም። ሲጀመር ወደዛ መሄድ አይጠበቅባችሁም እንትን ለማለት። ሲቀጥል ደግሞ ምናልባት እውነትን ፍለጋ እየዳከረች ያለች ነፍስ አንድ ሁለት አጠፋም ከዚህ ከ1200 ሰው መካከል ብዙ ሐሳቡን ዲስትራክት ለማድረግ እንትኑን ለማስቀየር የሚጥሩ ሰዎች ለመረበሽ ስም ቀይረው የሙስሊም መገለጫ የሚመስል ነገር ይዘው የሚመጡ ሰዎች እንዳሉላ እውነትን ፍለጋ የሚዳክሩ ጥቂት አንድም ሆነ ሁለት ሶስትም ሆነ አራት ግለሰቦች አይጠፉምና እንደዛ አይነት ወንድም እህቶች ደግሞ እስኪ በነፍሳችሁ ቁማር አትጫወቱ ነው የምለው። ነፍሳችሁን አስይዛችሁ ቁማር አትጫወቱ። እወቁ፣ መጀመሪያ መጽሐፋችሁን እወቁ፣ አንብቡ። እሱ ወደ ማወቅ ወደ መማር ወደ መጠየቅ ነው የሚመራችሁ። ያንን እዛ ላይ ፎከስ አድርጉ ለማለት እወዳለሁ። ወላሂ አለም ወጀዛኩሙላሁ ኸይረን። ሚዩት አድርጌ ላዳመጥ ኦር ልውረድ። ሃይ
ጥያቄ ላይ ቀጥል። ስልጣን ብዙ አንድ ጥያቄ ነበር። ጥያቄሽ ምንድን ነው? ጥያቄ ምን መሰለህ? ከጋብቻ ውጪ ስለተወለዱ ልጆች ኢስላም ምን ይላል? እና ዲቴል መረጃ ፈልጌ ነው። ከጋብቻ ውጪ ስለሚወለዱ ልጆች ኢስላም ምን እንደሚል ዲቴል መረጃ ፈልጌ ነበር። ምን አይነት መረጃ? ወላጆቻቸው ሳይጋቡ ሴትም ሆነ ወንድ ልጅ ቢወልዱ የነዛ ልጆች ዕጣ ፈንታ ምንድን ነው በኢስላም? እንደሰማሁት ከሆነ በእናታቸው ነው የሚጠሩት፣ የእናታቸውን የዘር ሐረግ ነው የሚቀጥሉት ይላል አይደል? እና ከአባታቸው ጋር ያላቸው ነገር እንዴት ነው የሚታየው? በዚህ ላይ ይሄ ሀሳብ የአምላክን ፍትሃዊነት ትንሽ ግር እንዲለኝ ስላደረገው ነው። አምላክ አላህ ሱብሓነሁ ወተዓላ አልዓዲል እርሱ ፍትሃዊ ነው። ነገር ግን ፍትህን ያላደረገው የሰው ልጅ ነው። አምላክ በፈቀደለትና በደነገገለት ሕግና ስርዓት አግብቶ መውለድ ሲችል አምላክ በከለከለበትና ባልፈቀደበት መንገድ ሂዶ ያንን ግፍና በደል ያደረገው እርሱ የሰው ልጅ ነው። ስለዚህ ተወቃሹ የሰው ልጅ እንጂ አምላክ አይደለም። እሺ ይሄ ነው አምላክ አላህ ሱብሓነሁ ወተዓላ ይሄን ልጅ እንደ ማንኛውም ልጅ ነው ከእርሱ ዘንድ የሚያየው። በማንኛውም በቀጣዩ ዓለም ባለው ህይወቱ ላይ በመጽደቅ ላይ በዝሙት የተወለደ ልጅ እና በዝሙት ያልተወለደ ልጅ እኩል ነው የሚታዩት። ምንም የሚበላለጡበት ነገር የለም። አያችሁ፣ በቀጣዩ ዓለም ስላዘጋጀው ጸጋ፣ ስለ ጀነት፣ ስለ ጀሃነም ሁሉም በአንድ አይን ነው አላህ ሱብሓነሁ ወተዓላ የሚያያቸው። ነገር ግን አሁንም እዚህ ቦታ ላይ ህፃኑ ልጅ ይበደላል ወይ በምድር ላይ? ላ አይበደልም። ያን በደል አንደኛ ያደረገበት እነዚያ በዝሙት ሰርተው ያመጡ ሰዎች ናቸው እንጂ አላህ ሱብሓነሁ ወተዓላ አይደለም። ታውቃላችሁ፣ እነዚያ ሰዎች ናቸው አምላክ ባልደነገገው ህግና ስርዓት በመሄዳቸው ምክንያት ያ ነው በደሉን ያደረጉት፣ ኃጢአትን ያደረጉት እነርሱ ናቸው። ያ ሆኖ ሳለ ያ ልጅ ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ እንደማንኛውም ልጅ ነው የሚታየው። እሱ ነው ያለው ነገር። ተበድሏል የምንለው አንድ ሰው በቀጣዩ ዓለም ስላለው ጸጋ አንዱን ከሌላው ለይቶ ቢያየው ነው አላህ ሱብሓነሁ ወተዓላ። ከአላህ ዘንድ ግን ማንም ሰው አይበደልም። ኢነላህ ላ የዝሊሙ ናሰ ሸይአን ይላል። አላህ ማንንም አይበድልም። ወላኪነ ናስ አንፉሰሁም የዝሊሙን፣ ነገር ግን ሰዎች ራሳቸው ናቸው የሚበድሉት ይላል። ይህ ህፃናቶች ልጆች በወላጆቻቸው ከአምላክ ዘንድ ያለውን ጸጋ ቢነጠቁ ኖሮ ነው። ያን ግን አይነጠቁም። ይሄ ያለው የት ነው ከተባለ ክርስትና ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል መጽሐፍ ቅዱስ ላይ ኦሪት ዘዳግም ምዕራፍ 23 ከቁጥር 1 ጀምሮ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ። ዲቃላ ማለት በዝሙት የተወለደ ልጅ ወደ አምላክ ጉባኤ እንዳይገባ ተብሎ ከአምላኩ ጋር ያለውን ጸጋ ተነጥቋል ይሄ ልጅ። እንደ ኢስላምስ ጉባኤ ብሎ ማለት ቤተ አምልኮ፣ መስጂድ፣ እንደዚህ አይነት ቦታዎች ላይ ማንኛውም ልጅ በዝሙት የተወለደ ልጅ ገብቶ ማሰገድ ይችላል፣ መምራት ይችላል፣ እንደ ማንኛውም ልጅ ይታያል። ገብታችኋል አይደል? የዲቃላ ልጆች እስከ 10 ትውልድ ድረስም ወደ እግዚአብሔር ጉባኤ እንዳይገቡ ይላል ቀጥሎ እዚያ ላይ አያችሁ አይደል? ስለዚህ አምላክ ህፃናቶችን በወላጆቻቸው ኃጢአት የእርሱን ጸጋ የሚነጥቃቸው ቢሆን ኖሮ ይሄ ነው በድሏቸዋል የሚባለው። ገብታችኋል? ነገር ግን አምላክ አላህ ሱብሓነሁ ወተዓላ ሄድ በፍጹም አላደረገም። ሰዎች ከእርሱ ዘንድ በዝሙትም ተወለዱ በሐላል የሚወለዱ ያ ልጅ ምንም ኃጢአት የለበትም። ስለዚህ በወላጆች ኃጢአት እንዳውም አይጠየቅም። ይህን ይመስላል። ገብቶሻል? ለምሳሌ ሴት ብትሆንና ያቺ ልጅ አድጋ ማግባት ብትፈልግ ነገሩ እንዴት ማድረግ ትችላለች? ማግባት ትችላለች። ማግባትን አልከለከላትም። ነገር ግን ወአለይኩም ሰላም አማና ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም አስልጣኑ ወልዩን ሊመን ላ ወልይ ለሁ አሉ። ከቤተሰቧን ከሚያስር ወኪል ለሌላት ሴት የሸሪዓ ፍርድ ቤት ባለ ስልጣን ቃዲ እርሱ ወኪል ሆኖ ይድራታል ብለው ተናግረዋል። ይድራታል ለሰው ታገባለች። እሺ እንዴት መሆን ይችላል? ከአባቷ ጋር ያላትስ ነገር እንዴት ነው መቀጠል የሚችለው? ያው እሱ ነው ትክክለኛ ያልሆነ መንገድ ሄዶም ቢሆን የወለዳትና
እሷ ከአባቷ ጋር ያላትን ሪሌሽን እሱ አባት ትርጉም መፋበት ማለት ነው። ታውቂያለሽ እሱ ወይስ ላስረዳሽ? አባት ምንድን ነው? ያው በስጋ የወለዳት ማለት አይደል? አባት ማለት ሸሪዓዊ አምላክ በፈቀደው ህግና ስርዓት ሚስትን አግብቶ የወለደ ሰው ነው። እኔ ሄድኩኝና 10 በማንዋል የሆነ ሰው መጣና 10 ቡና ቤት ሄደና ከየሁሉም እያንዳንዱ ተገናኘ። ይሄ አባት ይባላል? ይሄ አባት አይደለም። ተሻላረ ነቢያችን ሰለላሁ ዐለይሂ ወሰለም ወለዱ ለልፍራሽ ይሄ የሚገባው ለአባቱ ነው። ማለት ሸሪዓዊ የሆነ ኒካህ አድርጎ ለወለደ ሰው። እሺ ይሄን ይወስዳል። ስለዚህ ያ ሰውዬ አባትነት መጠሪያ የለም። እርሱ ነው ኃጢአተኛው እንጂ ልጅ አይደለም። ነገር ግን እንዴት ታገባለች ላልሽው ጥያቄ እርሷ ባል ትጠራለች። በእናት መጠራት ይቻላል። ዒሳ አለይሂ ሰላም ለምሳሌ ያለ አባት ከእናት ነው የተወለደው፣ በእናቱ ስም ይጠራል። ከዛልክ ልክ እንዲሁ በእናት ስም መጠራት ይቻላል። እሺ አመሰግናለሁ። ሙስሊም ክርስቲያን ስለፈለኩ እሺ፣ ለማንኛውም በዚህ ጉዳይ ላይ ያለው ላብራራልሽ። እሺ ያንን በሁለት መንገድ የታየው አንደኛ እውነቱን እየፈለኩ ነው ያለች ነው። ልጆች አንተ ተረጋጉ። ለማንኛውም በዑለሞች መካከል ግማሽ ዑለሞች ይሄኛው ይሄ አባትነት ሊጠራ አይችልም የተባለበት ምክንያት አንድ ሴት ለምሳሌ ከብዙ ወንዶች ጋር ተገናኝታ ወልዳ ከሆነ ነው በሚለው ነው። ከብዙ ወንዶች ጋር ተገናኝታ ከሆነ ለምሳሌ አንድ ሴት አለች 4-5 ወንዶች ጋር ተገናኘች፣ በየትኛው ሊጠራ ይችላል? ይሄ ልጅ አያስኬድም አይደል? የዛኔ ሲሆን ጊዜ ነው። ነገር ግን ከአንድ ወንድ ጋር ከሆነ የተሳሳተችው እቺ ሴት ኒካህ ባልሆነ መንገድ በትክክለኛው መንገድ ባይሆንም ያ ሰውዬ ወደ አላህ ሱብሓነሁ ወተዓላ ነስሐ አድርጎ አባትነቱን ከተቀበለና ካመነ በዚያ ሰው ብትጠራና ያ ሰው እንዳባቷ ቢሆን ችግር የለውም ብለው የተናገሯል። እንዳውም ኢብኑ ተይሚያ ረሂመሁላህ ተዓላ አቋማቸው እርሱ ነው። ስለዚህ ከብዙ ሰው ጋር የተገናኘች ከሆነች እንጂ እሱን የሚከለክለው ከአንድ ሰው ጋር ያደረገች ከሆነ ያቺ ሴትዮ አንዴ ልትሳሳት ትችላለች በህይወቷ። ከዚያ ከሰው ጋር ተሳስታ በዚያው ኒካህ አሰረች። ያ ልጅ እንደ አባቱ ያ ሰውዬ ይሆናል። ምክንያቱም ይቺ ሴት ከየትኛው ተገናኝታ እንደወለደች ይታወቃል። ከአንድ ሰው ጋር ነው ያደረገችው። በዚያ በሰውዬ ቢጠራ ችግር የለውም የሚል ነው እሱኛው። እሺ ሌላ ጥያቄ አለሽ? እሱ እህታችን ካነሳችው ጥያቄ ጋር የሚገናኝ አንድ ጥቆማ ልስጥ። እሺ በምዕራቡ ዓለም አሁን የተለመደ ፋሽን የሆነ ነገር አለ። የወንድ የዘር ፈሳሽ ወይም ደግሞ የሴት ኤግ ሴል መለገስ እና ልክ ከዛ የተለየ ብያኔ ይኖረዋል። አሁን በዚና የሚወለድ ልጅ አንድ ሴት መውለድ ስለፈለገች ከስፐርም ዶኔት ከሚያደርጉ ተቋማት የወንድ የዘር ፈሳሽ ወስዳ አርግዛ ትወልዳለች። ከዚህ የተለየ ብያኔ ይኖረዋል። ላይክ አሁን አባትነት ማለት ምንድነው ምናምን ብለህ ስትጠይቃት ነበርና ከዛ ጋር ስለሆነ لا يا مرحبا. እሺ ጥያቄ ያለ ቀጥል። አሰላሙ አለይኩም ሰሞኑ አሰላሙ አለይኩም ኡስታዝ ሰማሉ። ወአለይኩም ሰላም። መርሃባ። አንድ ሴት የሆነ አካል አስገድዶ ቢደፍራት እንደ እስልምና ሸሪዓው ህግ መሰረት ቅጣቱ ምንድነው ለደፋሪ? እሱን ነበር ለማወቅ ነው። እሺ ያ ሰውዬ إذا كان متزوجا ባለትዳር ከሆነ يرجم حتى الموت እስኪሞት ድረስ ተወግሮ ይገደላል። ባለትዳር ያልሆነ ሰው እስከሆነ ደግሞ 80 ማነው 100 ግርፋት ይገረፋል።
እንዲሁም ደግሞ ለልጅቱ በድሏታል ገፍታታልና ለእርሷ ቅጣት ይገባዋል። ወልይ الامر المسلم የሙስሊሞች መሪ የሆነው እርሱ የሚቀጣን ቅጣት ይገባዋል። እሺ መርሃባ እንደ በሸራ መሰለማ አንድ ከፍ ብሎ እስከ ግድያ የሚያደርስ ምናምን ሲሉ ሰምቼ ነበርና እሱን ጀስ ለማጠራ ነበር። ከዚህ ጋር ቁርአንና የማይደላ ተጠቅሞ እስከ ግድያ የሚያደርስ ወይም ደግሞ በማህበረሰቡ ትልቅ እንደ ወንጀል ስለሚታሰብ እስከ ግድያ ላይ ይደረስበታል ነው የሚላቸው ነበርና እሱን ለማጠራ ነበር። መርሐባ እሱም ሁክም አለ። በነገራችን ላይ ግን እሱ ነው ፍርዱ የተቀመጠው። እሱ ነው ፍርዱ እና እንደ ሰውየው ሁኔታ ይታያል። ባለትዳር ከሆነ ያንን ሆኖ ባለትዳር ላይ ያለ ሰው ከሆነ ያደረገው ያ ሰውዬ እንትን ይላል እስኪ ሞት ድረስ ይወገራል። እሺ አራው አመሰግናለሁ። በክርስትናው ታውቃለህ እንትን ነው የሚባለው አይደለ? ማለት እንደዚህ ብር ሰጥቶ ምናምን ያግባ ስለሚባል ይፍታው ስለሆነ ከዛ አንፃር ነው። አመሰግናለሁ። አይ ጥያቄ ያለው ታዲያ ጥያቄ ነበረኝ። አይሰማም? ጠይቅ። እህቴ ነጅራን ነበር ያለችው ሳውዲ ውስጥ ማለት ነው። እሺ ከዛ ሮመዳን እነሱ ያሰሩት ማስከኞ ነው። ኢዳቸው ደግሞ ሐሙስ ነበረ። አስገባይ ሳታስገባይ ስቀር እንደኛ አድርጋ ነው የጾመችው በእኛ ባለንበት ማለት ነው። ጁሙአ ባለችበት ሀገር መጾም አለበት ወላ እንዴት ነው? ነጅራንም ቢባል ነገር ነው ያለችው። ተመሳሳይ ሰዓት ከሆነ ከሁላቸውም ከሳውዲ አረቢያ ጋር በዛች ሀገር ትጾማለች። ከዚያ ግን የተለየ ከሆነ የቀን ልዩነት ምናምን ወይንም ከፍ ያለ ሰዓት ልዩነት ካለው በአቅራቢያዋ የሚገኙ ሙስሊሞች በጾሙበት ጾምን በያዙበት ሰዓት ትይዛለች እርሷ። አይ ብዙ ልጆች ናቸው እንደዛ ያሉት። ያኔ እኛ ጾመናል እንደዚህ ነው አረቦች ለራሱ ሁሉም ነው እኛ ጋር ምናምን ብለዋታል። ሳውዲ ውስጥ እንደዚህ ነው ዛሬ ነው ኢዱ ምናምን ብለዋት አይደለም ብላ እኛ ጋር ነው ጾመችው እኮ መለስኩኝ። እህት ሌላ ጥያቄ አለሽ? ሌላ لقد علمت ما أنزل هؤلاء إلا رب السماوات والأرض ለምን አንተ ሰላም አለይኩም እሱ እሺ የገባችሁ ሰዎች ጥያቄ አላችሁ? አልገባህም እኮ ይታል የገባው ያው ገብቶ እያወራን ምን አይነት ሻርፕ እሱ ሰላም አለይኩም ዝም ብሎ ሰላም ብር ጨምራለች። የሆነ ሰው ጥያቄ ፈልጎ ነበር ታውቃለህ? የሱ ሻርፕ ነው። እሺ ጥያቄው ምንድን ነው? ጥያቄውን ነገር ሰላም ነው። አማን ነው። እንዴት ነህ? አለን አንድ ጥያቄ ነበረ። የሰው ልጅ ፈጣሪ የተጻፈለት ቀን አለው ተብሎ ይታመናል በአንተ አስተሳሰብ?
እያንዳንዱ አሟሟቱ አሁን ለምሳሌ የሰው ልጅ የሚሞትበት ቀን ካለው ራሱን የሚያጠፋ ሰውም ራሱን የሚያጠፋበት ቀን የታወቀ ነው ማለት ነው። አንተ በምትሰራው በነፃ ምርጫ ፈቃድ ነው። ያንን ግን በርታ እንደምትሰራ ቀድሞ አምላክ ስለሚያውቀው ያንን አስፍሮታል። እንደምትሰራ ያውቀዋል። እንደምትሰራ ጻፈው እንጂ እንድትሰራ አይደለም። በነፃ ምርጫ ፈቃድ ወዳህና ፈቅደህ የምትሰራውን ነው ጻፈው። ኦኬ፣ ስራውን እንደምሰራው ሳይሆን እንደምሞት ነው የሚያውቀው። እንደምትሰራው ያውቃል። ስራ እኮ ስራው ማለት ራስ ማጥፋቱን ነው ስራ ያልከው። ማንኛውም ምድር ላይ አሁን እያወራህ ከኔ ጋር ገስት ገብተህ እንደምታወራ ሁሉ ቀድሞ ያውቃል፣ ቀድሞ ጽፎታል። ኦኬ፣ ግን ራስ ማጥፋት ወንጀል ነው አይደል? ወንጀል ነው። ወንጀል በራስህ ፈቃድ የሰራኸው ይሄንን ቀድመህ እንደምትሰራ ቀድሞ ያውቃል እርሱ እኮ። ቀድሞ የሚያውቀው ከሆነ ያ ሰው በቃ አሁን ዞሮ ዞሮ ምንም ማድረግ አይችልም። የዛኔ ራሱን እስከሚያጠፋበት ድረስ ይኖራል። ከዛ ራሱን አጥፍቶ ይሞታል። ያን ግን አምላክ ቀድሞ ስለማወቅ በአንተ ላይ ነፃ ምርጫ ፈቃድህን እንደነሳህ አያሳይም። እሺ ብሪፍሊ ታስረዳኛለህ? ብሪፍሊ ከይቅርታ ጋር መኪና እየነዳህ ነው። ለምሳሌ መኪና ይዘሃል። ከፊት ለፊት 4 መንገዶች አሉ። አንድ አሊፍ ባታ ወይንም ኤ ቢ ሲ ዲ። በኤ መንገድ መሄድ ትችላለህ። ከፈለክ በቢ፣ ከፈለክ ከሲ፣ ከፈለክ በዲ መሄድ ምርጫ አለ አይደል? አንተ በዲ ሄድክን በላ አንተ አይደል? ኤ መሄድ ትችላለህ። ትችላለህ አትችልም? እችላለሁ። ምርጫ ከተቀመጠልኝ አይዋ ከፈለክ በዚያ መርጠህ መሄድ ትችላለህ። ግን በዲን ሄድከው አይደል? ያንን አምላክ ቀድሞ ያውቃል። ቀድሞ ጽፎት አሁን ምርጫው ያንተ ነው፣ የምትሰራው አንተ ነህ። ነገር ግን አምላክ በቅድመ እውቀቱ في علمه المسبق ወደፊት ባሪያዎቹ ምን እንደሚሰሩ ሁሉን ነገር የሚያውቅ ነው። ከይሄ ከመለኮታዊ ባህሪው ነው። አምላክ የባሪያዎቹን የወደፊቱን ያለፈው የሚመጣው ሁሉም ያውቅ ነው። አንተ በራስህ ወደህና መርጠህ የምትሰራው ስራ አምላክ አላህ Subhanahu Wa Ta'ala ቀድሞ ያውቀዋል። ያን ያሰፈረው እንድትመርጥ አይደለም የጻፈብህ። ልብ በል እንደምትመርጥ ያንን ቀድሞ ስለሚያውቀው ያንን አሰፈረው። ስለዚህ ያንተ ነፃ ምርጫ ፈቃድህን አልነፈገህም። ወደህና ፈቅደህ ነው መልካምም ሆነ ኃጢአት የምታደርገው። ግን ደስ የሚለው ነገር ምን መሰለህ? መልካሙን እንድትመርጥ ነብያት የሚባሉን አወረደልህ፣ መጽሐፍን አወረደልህ። ይሄ መልካሙ ነው ብሎ የሚያሳዩህን ላከልህ። ይሄ ደግሞ ክፉ ነው ተጠንቀቅ ብሎ የሚያስጠነቅቁህን ነብያቶችን ላከልህ። የዛኔ አንተ ያንን ህግና ስርዓቱን እየተከተልክ እየሄድክ መልካሙን እየመረጥክ ከኖርክ የራስህን ህይወት በዚህ ዓለም በቀጣዩ ዓለም ማሳመርክ። አይን ያልፈልግም አሻፈረኝ ብለህ እንዲህ ካልክ ደግሞ የራስህን ህይወት አበላሸ። ይሄ ነው። እሺ ያንን ቀን መቀየር ይቻላል? አሁን ለምሳሌ የምሞትበትን ቀን ወይም ደግሞ ራሱን የሚያጠፋበትን ቀን ያ ሰው መቀየር ይችላል? መቀየር ማለት ከምንድን ነው የሚቀይረው? እኮ ለምሳሌ በቃ የተጻፈው ከሆነ የሚሆነው ወይ ደግሞ ፈጣሪ የሚያውቀው ነገር ከሆነ የሆነው የተጻፈው ነው የሚሆነው አይደለም። አልገባም። በቃ እዛ ጋር የተጻፈው ምንድነው የሚለውን ስታውቅ ጊዜ እዛኔ እሱን ጥያቄ አትጠይቀው ነበር። የተጻፈው ምንድነው ያልኩህ? አሁን እንደገና እስኪ ሁሱ አሁን ይኸውልህ የመማር አሁን ለምሳሌ ፊት ለፊት ለምርጫ ለሚቀርብለት ሰውና አሁን ትምህርቱ ምናምን ሰርቪሱ ላለው ሰው ችግር የለውም እኮ ፊት ለፊት ይነገረዋል፣ ያገናዝባል ምናምን። አሁን ቀደም ኤቢ ብለህ ያስቀመጥክልኝን ጥሩ መንገድ ሊመርጥ ይችላል፣ ወይ ደግሞ እንትን ላይሆን ይችላል። እንዴት ነው ወደ መጥፎ ላይ ሄድ ይችላል። ግን ያ ሰው ያን ሰርቪስ የማያገኝበት ከሆነ ፈጣሪ ያን ቀን የሚያውቅ ከሆነ ራሱን እስኪያጠፋበት ድረስ ያለውን ነገር እንዳለ ሆኖ
ያቺን ቀን መቀየር ይችላል። አሁን ለምሳሌ በቃ ለመጽደቅ ማለት ነው ሌላ ለመጽደቅ ወንጀል አይደለ ራስ ማጥፋት ወንጀል ነው። ወንጀል እንዳልሰራ ራሴ ማድረግ እችላለሁ ወይ? አብዱል ሰመድ ይሰማል? አዎ ይሰማል። እሺ ሚውት አድርግና የምነግርህን ነገር ስማኝ። እሺ ቀለል አድርጌ ላስረዳህ። እሱ እያለ ሚውት አድርገው። እሺ ያ ጀማ ምንድነው ስለ ቀድር በቀላሉ ስነግራችሁ እሱ እስካሁን ሲል የነበረው ነገር አላህ የሁላችንንም ህይወት ጽፎታል፣ ሁሉንም ነገር ማለት ነው። ግን በሁለት አይነት መንገድ ነው የጻፈው። አንደኛ እሱ ስለሚያደርገው፣ ሁለተኛ ደግሞ እኛ ስለምናደርግ። እኛ የምናደርገውን የሚጽፈው እሱ ስለሚያውቀው ነው። ስለዚህ አንድ አጠር ያለ ኤግዛምፕል ሰጣችኋለሁ። አንድ ፋርማሲስት አለ፣ መድኃኒትን የሚያመርት ሰውዬ ማለት ነው። ያ መድኃኒትን የሚያመርት ሰውዬ ምን አድርጎ እንትን አለ፣ ይሄ መድኃኒት ከ2 ዓመት በኋላ ኤክስፓየርድ እንዲያደርግ ብሎ መድኃኒቱን ሰራው። ከዛ ያ መድኃኒት ከ2 ዓመት በኋላ ነው ኤክስፓየርድ የሚያደርገው። ከዛ ይሄ ከ2 ዓመት በኋላ ኤክስፓየርድ ያደርጋል ብሎ የሰራውን መድኃኒት ፋርማሲስቱ ይሄንን ደግሞ የሚያሽግ ሰውዬ አለ፣ ኤክስፓየርድ ዴቱን የሚጽፍበት ሰውዬ። ይሄ መድኃኒት ከ2 ዓመት በኋላ ኤክስፓየርድ እንደሚያደርግ ስለሚያውቅ ያንን ይጽፈዋል፣ እውቀቱን ማለት ነው። ይሄ መድኃኒት ከ2 ዓመት ኤክስፓየርድ ያደርጋል ብሎ ስለሚያውቅ ማለት ነው። ስለዚህ አምላካችን አላህ እኛ የምናደርገውን ነገር ጥንተ ዓለም እኛ ከመፈጠራችን በፊት ስለምናደርገው ጽፎታል። ያ እውቀቱ ይባላል። እሱ ስለሚያደርገው ደግሞ የጻፈው ነገር አለ። ለምሳሌ እኔ ወንድ በመሆኔ እሱን ያደረገብኝ ማለት ነው። ገባችኋል? ስለዚህ እሱ ስለሚያደርገውና እኛ ስለምናደርገው የጻፈው ነገር አለ እና ምንድነው እሱ ባደረገው ነገር አይጠይቀንም። እኔ ወንድ በመሆኔ ለምሳሌ አላህ አይጠይቀኝም። ኢትዮጵያ ውስጥ አይጠይቀኝም። አጭር ጥቁር ብሆን አይጠይቀኝም። ምክንያቱም እሱ ስላደረገብኝ ማለት ነው። እኔ በማደርገው እሱ ግን በሚያውቀው ነገር በጻፈው ነገር ግን ይጠይቀኛል። አብዱል ሰመድ ገባክ? ይቀጥል። እየገባኝ ነው። ምንድነው ያልገባክ? እስካሁን ካወራሁ በቃ ጨረስኩኝ። እኔ ያልገባክ ነገር ካለ ላብራራለህ። ይኸውልህ አሁን ያንን ቀን የሚያውቀው ከሆነ አላህ እኔ ያንን ቀን እንዳይደርስ ወይ ደግሞ እኔ ወደ ትክክለኛው መንገድ እንድሄድና ያንን ወንጀል እንዳልሰራ ያችን ቀን መቀየር እችላለሁ። ኃይሉን ይሰጠኛል። እንዴት ነው ማድረግ የምችለው? አንተ ብትቀይረው ማለት ነው ምን መሰለህ፣ እሱ ረድቶህም ቀይረው አንተም ቀይረው አትቀይረው የሚያውቀውን ነገር የሚፈጠረውን ነገር ስለሚያውቅ እሱን ይጽፈዋል። ገባ? የሚያውቀውን ነገር ነው የጻፈው። ለምሳሌ አንተ እርዳታውን ለምነከው ረድቶክ ለምሳሌ ራስን ልታጠፋ ሆነ ልበልክ አያድርግብህ ወይ ደግሞ የሆነ ሰው ራሱን ሊያጠፋ ነው፣ ግን እንደ አጋጣሚ አላህን ለመነና ረዳውና ራሱን ከማጥፋት ተመለሰ። ገባህ አይደለ? ስለዚህ እሱ ስለሆነ የሚሆነው እሱ የሚሆነውን ነገር ደግሞ አላህ ስለሚያውቅ እሱን ነው የሚጽፈው። ገባህ አይደለ? ትንሹ ፐርሰንት እየመጣልኝ ነው ወደ እኔ መንገድ እና በቃ እሱ እውቀቱን ነው የሚጽፈው። ምን መሰል ተረዳክም አላህ ረድቶክም ዳንክ ረድቶክም ጥሩ ነገር አገኘክ እሱን ስለሚያውቀው ነው የሚጽፈው። እውቀቱን ነው ያወቀውን ነገር ነው የሚጽፈው ክሊርሊ ማለት ነው። ገባ? አሁን መድኃኒቱ ኤክስፓየርድ እንደሚያደርግ ሰውየው ስላወቀ ነው። ገባ? እውቀቱን ነው የጻፈው። ስለዚህ ለምሳሌ የሆነ ሰው ራሱን ለማጥፋት ወስኖ ገመድ ገዝቶ ተንጠልጥሎ መጨረሻ ላይ ለምሳሌ በቃ በሆነ ነገር ራሱ ቢድን ልበል ወይ ደግሞ ራሱን ሊሰቀል ሄዶ በቃ አላህ ይርዳኝ ብሎ አላህ አርቶት ከዛ ነገር ቢድንም አላህ ያንን ነው የሚጽፈው። ገባክ አይደለ? ምክንያቱም ያውቀዋል፣ ፋይናል ፖይንቱን ስለሚያውቀው እሱን ነው የሚጽፈው። ለምን 100 ጊዜ አይቀያየርም? ለምን 100 ጊዜ ሞክሮ 100 ጊዜ የመሰቀል እንትኑ ለምን አይከሽፍም? እሱን ስለሆነ የሚያውቀው እሱ ይጽፈዋል ማለት ነው። በቃ በጣም ቀላል ነገር ነው። በነገራችን ላይ ቀላል አድርገህ ካሰብኩ ካልገባክ አላህ ደስቲኒያችንን ብቻ ያውቃል ነው። በቃ አሁን ያ ሰው ራሱን ከማጥፋት እንደሚመለስ ኦሬዲ ያውቃል። ግን ያ ሰው አሁን ለምሳሌ ራሱን አጥፍቶ የሞተው እስከዛሬ ያለው ወደፊትም ራሱን የሚያጠፋው ሰው ፈጣሪ ያርገውና እነዚህ እንዳለ ለሚደረጉት ነገሮች በሙሉ በቃ የታወቁ የመጀመሪያ ያሉ ነው ስለሚያውቅ ይጽፈዋል። ገባ? አንተ ለምሳሌ የሆነ ሰው ሄዶ ራሱን ቢያጠፋ በዛን ቀን ራሱን እንደሚያጠፋ ስለሚያውቅ አላህ በዚህ ቀን ራሱን ያጠፋል ብሎ ይጽፈዋል። ስለሚያውቅ ማለት ነው። አዎ ገና አረሳት ምንም ፍጥረት ሳይፈጠር ማለት ነው። የሰው ልጅ ሳይፈጠር። እሺ በቃ አመሰግናለሁ። በጣም ቀጥሉ። ካልገባክ ልጨምርልህ፣ በጣም ልንገርህ ስለ ቀድር ወይ ደግሞ ስለ ፕሪደስቲኔሽን እስልምና ሃይማኖት ላይ ያለው ነገር በጣም የሚገርም እይታ ነው። በዛ ላይ በጣም ሲምፕል ነው። ካልገባክ በደንብ ላስረዳክ። አይ በአንተ አንግል ተረድቼሃለሁ። በእኔ አንግል አይደለም። የእስልምና አስተምሮ
ኦሬዲ የተጻፈለት ከሆነ ኦሬዲ ደስቲን የሚያደርገው ያቺ ታይም ከሆነች ያቺን ነገር መቀየር አይችልም ነው የኔ አባባልክ እኮ አይደለም። አሁን ምን መሰለህ ነፃ ፍቃድ አለ፣ መቀየርም ትችላለህ፣ አለ መቀየርም ነፃ ፍቃዱ እንዳለ ሆኖ ነው ምልክ እኮ ነፃ ፍቃዱ እንዳለ ሆኖ አሁን አንተ ይኸውልህ ደስቲኒ ከተባለ ደስቲኒ ማለት መጨረሻ ነው በቃ። አሁን እዚች ጋር ከሱ ልታልፍ የማትችለው ነገር ነው። አሁን ለምሳሌ ሙት የተባልከው ቀን ላይ ትሞታለህ በቃ ምንም ጥያቄ የለም። ኧረ ማንም ሰው ሙት ተብሎ የተጻፈበት ቀን የለም። አሁን አንተ ብትሰቀል እያልከኝ ነው ታዲያ አንተ አሁን ዴስቲኔሽናቸውን አልታውቃል እኮ ነው ያልከው እኮ። እውቀቱና የጻፈው እሱ ወስኖባቸው አይደለም፣ እሱ በግድ ወስኖባቸው አይደለም፣ ስለሚያውቀው ነው የጻፈው። ስለሚያውቀው ለምሳሌ ልንገርህ፣ አንተ ላይ ሁለት የሆነ ነገር አለ። አንደኛው አንተ ወንድ ነህ፣ መርጠክ ነበረ? አይ አልመረጥኩም። ስለዚህ ይሄንን የመረጠልክ ማን ነው? ሜቢ ፈጣሪ አላህን የመረጠልክ እሱ ነው የወሰነብህ። ስለዚህ አንተ ወንድ በመሆነ አላህ ይጠይቅህ። ገባካ? እሺ አንተ አሁን ገስት ላይ ወጣለህ አይደለ? ማን ነው የመረጠልህ ገስት መውጣት? ባይ ዘ ወይ በዚህ አጋጣሚ የጓደኛዬ ነው ጥያቄ ለመጠየቅ ያክል ነው። ችግር የለውም። ገስት ላይ ወጣክ ላይክ የማን ምርጫ ነው መውጣትክ? የራሴ ምርጫ። ስለዚህ አሁን አንተ የራስ ምርጫ ስለሆነ በራስ ምርጫ ባረከው ነገር ምንዳም ካለው ልትመነዳ ጥፋትም ካለው ደግሞ ልትቀጣበት በቃ ኃላፊነት ተሰጥቷል። ገባካ? ግን ዓለም ከመፈጠሩ ዘመን ከመቆጠሩ በፊት አምላካችን አላህ በዛሬዋ ቀን አንተ በዚህ ሰዓት ገስት ላይ እንደምትወጣ ያውቃል አይደለ? ያውቃል። እሱን ዕውቀቱን ጽፎታል። ገባካ አይደለ? ይዛል። ስለዚህ ስለሚያውቀው ነው የጻፈው፣ አንዱን ደግሞ ስለሚያደርግብን የጻፈው። አንተ ወንድ መሆንን የጻፈብክ እሱ ስለሚያደርገው ነው። ገስት ላይ መውጣትን ደግሞ የጻፈብክ አንተ ስለምታደርገው ነው። ገባክ? እሺ ገብቷል? አዎ ገብቶኛል፣ ተረድቻለሁ። እሺ ሌላ ሰው ጥያቄ ካለው ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። እሱ ቀጥል። ጥያቄ ነበረኝና እሺ አንድ ወንድም ነበረኝ፣ እሱ አዳምጠኝማ። እሺ እና ሚስቱን አረብ ሀገር ሰርቶ ክፍያ የሚባል ስራ ያኔ ሰዲዳ ወደ ሳውዲ አረቢያ። እሺ ከዛ ደላላ ጋር አውርታ ያው እሷም አውርታ እሱም አውርታ ያው ሁሉም ወጉ ላይ ሁላቸውም አሉበትና እሷ መጣች እዛ አሁን 2 ዓመት እንደዛ ይሆናት ነው። እሱ በመሐከል አሁን ታሞ ሞተ። ያዲ አልተከፈለም አልተጨረሰም ማለት ነው። እና ይሄዲያ እንዴት ነው እሱን ይመለከተዋል? እሱን የሚመለከተው ከሆነ እንከፍለው፣ የማይመለከተው ከሆነ ደግሞ እሷ ሰርታ ያው እንድትጨርስ። እሷ ያው ሰርቼ ጨርሳለሁ እሰጣለሁ እሱን አይመለከተውም ማለች እና ይሄ እንዴት ይታያል? እስኪ ይቅርታ እንዳልከው አንድ ወንድም ነበረኝ አልኩህ እና ሚስት አለውና ሚስቱን ወደ ሳውዲ አረቢያ በሰርቶ ክፍያ አውርቶ ሰደዳት። ከዛ እሷ መጣች። ያው 1-2 ዓመት ሆናት። ያንን ብር ሰርታ አልጨረሰችም፣ እስከ ዛሬ ድረስ አልጨረሰችም ከፍላ ማለት ነው። እና እሱ ታሞ ሞተ። ይሄ እንዴት ይታያል? ብሩን እሱን ይመለከተዋል? አሁን እሱ ሙቷል። የሚመለከተው ተሆነ ያንን ብር እንዲከፍለው፣ የማይመለከተው ተሆነ እሷ ሰርቼ ጨርሳለሁኝ እኔ እሰጣለሁኝ አለች። እኔ ግን አሁን የሚያስጠይቀው ከሆነ ይሄ ዲያ በሱ ላይ ካለ እዲያውን እንዲሰጥ ነው። እሺ ከዚህ ተስማምቶ የወሰደው ሰው አለ ሰርተው ሊከፍል በሚለው አይደለ? አዎ። ስለዚህ ይሄ ስምምነት ከተደረገ በኋላ ደግሞ ቃሉን ሞልቶ ሰውዬው ወስዶታል አይደለ? አዎ። እንደዚያ ከሆነ ይሄ ሰውዬ ወጪ አውጥቷል። ይሄኛውን ሰው ለመውሰድ ያወጣውን ወጪ ቤተሰቦቹ ሊሸፍኑ ይገባቸዋል። አሁን ጥያቄው ገብቷል። አሁን ያልኩት ሚስቱን የሰደዳት እሷ አይደለም የሄደው፣ እሷ ሴትዮቱን የሰደዳታ
ሴቲቱ ያኔ እሷ አለች ግን እሷ ያኔ ተዘወጋቸው እሷ ሰርታ ለከፈለው የመጣችው እዚህ ሀገር ላይ ማለት ነው። እሺ ከዛ እሷ ግን አሁን እሱ በመሐከል ሞተ። እሷ ሰርታ አልጨረሰች አሁን ድረስ ያው አልከፈለችማ ግማሽ ብር አለባት። ጥያቄ ገብቶ ከሆነ የሞተው ባሏ ነው? አዎ የሞተው ባሏ ነው የሞተው አይደለ? አይዋ ስለዚህ ያ የወሰዳት ሰው ካለ ለሱ መስጠት አለባችሁ። እሷ ሰርታ መክፈል አለባት። እኛ እናግዛታለን ካላችሁ ደግሞ እናንተ አግዟት እናንተ ያኔ ዙሮ እሷ ሰርቼ እሰጣለሁኝ አለች እሷ ማለት ነው። አሁን እኔ እያልኩ ያለው ሐሳቡ ምንድነው? በቃ አሁን እሱን የሚያስጠይቀው ከሆነ እስከምከፍል ድረስ የሚያስጠይቀው ከሆነ እንዲከፍለው ያንን ብር ማለት ነው። ከቻላችሁ ክፈሉ ማለት ባልየ እስከሆነ ድረስ ይሄን ነገር ተስማምቶ ያመጣው ምናልባት እቺ ልጅ ነፍስ ያዟት ወደፊት ላትከፍለም ትችላለች። አይ ከፍላለሁኝ ብላ ከተስማማች ያመጡባትን ያኔ ትክፈል። ነገር ግን እቺ ሴት ባትከፍል ያ ሰው ይጠየቃል። በጠየቁም አይቀር ነው ወንድማችሁ። እኛ ነገ የመልካም ወንድማችን እንዲጠየቅብን አንፈልግም ካላችሁ ይሄን ገንዘብ ወለንተል በሉ ክፈሉ። እሺ አይ جزاك الله ويجي هلو الابرز الله 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 እንደዚህ ልበል እንጂ ቀጥታ ገባውና ያወራኸውን ነገር ደግሞ በሙሉ ሰማሁት። አይ ቲንክ ንፋስ ላይ ነኝ። ቆይ አንዴ አለ ኔትወርኩ ሰማለሁ። ጃ አለ ኔትወርክ እኮ ፍሪዝ ያደረገ መስሎኝ ነው ጸጥ ያልኩት። እኔም ንፋስ ላይ ነኝ ነው በቃ ጨርስና በቃ ነገር ጥያቄ ነው የነበረኝ ማለት አሁን ስታወራበት የነበረው ላይ ይሄ የቀድር ላይ ማለት ነው። ምሳሌ የሰጠኸው ምሳሌ ላይ ራሱ ስሰማው እኔ ሌላ ጥያቄ ፈጠረብኝ። ምን መሰለህ ፈጣሪ መጀመሪያ እውቀቱ ይቀድማል ከውሳኔው ማለት ነው። ያው የኔም ባክግራውንድ ከግምት ውስጥ አስገብተህ ተረዳኝ የማወራውን ነገር። እውቀቱ ይቀድማል ስለ ለምሳሌ እኔ ወንድ አድርጎ እንደሚፈጥረኝ ቀድሞ ያውቃል ከውሳኔው በፊት። አንደርስታንድ አድርገህ እውቀቱ ይቀድማል ከድርጊቱ ማለት ነው። ሶ በዚህ አይነት ኮንቴክስት ከወሰድከው ይሄ ፍሪ ዊል የሚባለው ነገር እንደሌለ ነው የሚያሳየን ነው ለሌላ የፈለኩት። ምክንያቱም ነገራቶች በሙሉ እንዴት ማለት ጥሩ ዲቨናት ከጫጫታ ጋር ልጣለ ወክ ላረግ ወጥቼ ማለት ነው ከቤት
በአንድ እርብሽብሽብሽ እና እንደ ድንገት የሚሰማው አዎ ማን አንዴ ቦታ እያስኩኝ ቦታ ያስኩኝ። አይ በቃ አሁን ጥሩ ላይ ነኝ። ምን መሰለህ መልካም እሺ፣ ለምን እንደዚህ እንዳልኩ ታውቃለህ? አንተ ቅድም ለሁለት ከፍለህ ስታስቀምጠው ሰማሁኝ። ወንድነትን አንተ አትመርጠውም። ለምሳሌ ጾታህን ምሳሌ የፈጠርከውን ማለት ነው። የምታደርገውን ድርጊቶችህን ግን ቅድም ልጁ ላይቭ ላይ መውጣቱን ምናምን የሚባሉትን ነገራቶች ግን ወይ እሺ ቆይ አንዴ ያንተ ይሰማል። ትንሽ ኮፒ ሊንክ ምናምን አርጉትና እስኪ ሜቢ እንትን ካለው እንደዛ እስኪ ትንሽ ደቂቃ ነው ቆይ፣ አንድ 5 ደቂቃ ነው። በቃ እኔ ወደ ቤት እየተመለስኩኝ ነው። አንተን አገኘው እስኪ ልመለስና ላውራ። ወኩ ይቅርብኝ የሚጠቅመኝ ነገር ስለሆነ ወራ አይችልም አምላክ ብሎኛል። ደግሞ መጀመሪያ ልጅ ይሄ ነው። ወአለይኩም ሰላም ደህና ነኝ አልሐምዱሊላህ። አንድ ሁለት ጥያቄ ነበር እና የመጀመሪያው ኢስላም ማለት እውነተኛ ኢስላም ማለት ምን ማለት እንደሆነ ነበር ማወቅ የፈለኩት ከቁርአን ማለት ነው። ማለት እኛ አሁን የምናውቀው ኢስላም በአንድ ፈጣሪ ያመነ በመልእክተኞች የሰገደ የጾመ እና ደግሞ ሀጅ የሚያደርግ ነው እና ደግሞ ቁርአን ላይ ምን የሚል አለ? በአላህና በመጨረሻው ቀን ያመነ ምንዳውን እንደሚያገኝ ይናገራል። እና እንዴት ነው ስለ በመጨረሻው ቀንና በአላህ ስላመን ብቻ ጀነት መግባት እንችላለን ማለት ነው? በአላህ ማመን ማለት በጣም ሰፊ የሆነ ቃል ነው። ቅድም የጠቀስካቸውን ሁሉ ያካትታቸዋል። በአላህ ማመን ማለት አላህ በተናገረውና በደነገገው ድንጋጌ ሁሉ ማመን፣ አላህ ደግሞ እርም ያደረገውን እርም አድርጎ ያንን ማመን ማለት ነው። ስለዚህ በመልእክተኞች ማመን የሚለውን ሁሉንም ያጠቃልለዋል። እርሱ በአላህ ስታምን ጊዜ አላህ መልእክተኞችን እንደላከ ተናግሯል። አላህ ቁርአንን እንዳወረደ ተናግሯል። አላህ መጽሐፍቶችን እንዳወረደ ተናግሯል። ያን ሁሉ ስለሚያጠቃልል ነው እጥር ምጥን ያለ ነገር። አሁን እኛ በዚህ ዘመን ያለን ሙስሊሞች ሙስሊም የምንባለው ቁርአን ስላለን ነው። ግን አሁን በኢብራሂም ጊዜ አሁን ኢብራሂም ለምሳሌ ቁርአን ወይም ደግሞ የሚመሩበት መጽሐፍ አልነበራቸው። ሙስሊም ተብለው ይጠሩ ነበር። እንደውም ሙስሊም እንደሚባሉ ቁርአን ላይ አለ። መጽሐፍ እንዳልተሰጣቸው ማን ያንገር? ማለት ራሳቸው ናቸው ያገኙት ኢስላምን እውነተኛው መንገዱን። ማን ነው እንደሰረ? ቁርአን ላይ የቱ ጋር? አሁን ላመጣልህ አልችልም። አክቹሊ የለም እንደዛ የሚል መጽሐፍ አልተሰጣቸውም ማለት ማን ነው ያለው? እንደሱ ብሎ የሚያስተህ ህፃን ሙስሊም ይሄንን ያውቃል። ማን ነው ስምህ? ስምህ ማን ነው? ኢቡል። ስምህ ማን ነው? ኢቡል። ይኸው አለ እዚህ አንዴ ኢቡል ነው። ኦኬ እሺ። ሶላት ሰግዳለህ አሁን? ምን ሶላት ነው የሰገድከው? 10 ሰላት 10 ሶላት። እሺ አርካኑ ሶላት ስንት ናቸው? ሶላት ሰግዷል?
5 አይደለም አርካኑ ሶላት ተሳስተሃል። እሺ ዋጅባት ሶላት ስንት ናቸው? ዋጅባት መሰለኝ 5። ዋጅባት ሶላትማ 5 አይደለም። ሙብዲላት ሶላት ስንት ናቸው? እኔ እንጃ። يلا انزل تحت يا اخي ፎሎ አድርገኝ እሺ። በቀጣይ አሁን ወረድ ፎሎ ራስ አደረገኝ ሁሱ ባላለሁኝ እኔ ፊት አራዳ ለመሆን አትሞክሩት። በጣም ትልቅ ነውር ማለት እዚህ ዓለም ላይ እኔ ፊት በታቸው አራዳ ለመሆን መሞከር። ክርስቲያኖች መጽሐፍ አልተሰጣቸውም የቀደሙ ነብያቶች። ለምሳሌ ኢብራሂም መጽሐፍ እንደተሰጠ ቁርአን ሱሑፍ ኢብራሂም ወሙሳ። ይሄ እናንተን አራዳነት ተሻግረ ነው ከሄድን በጣም ብዙ ዓመታት አስቆጥረናል። ነገሩ ከማን እንደሚያውቁት ታውቃላችሁ? እንደዚህ አይነት ውሸት ከጳውሎስ መጽሐፍ ቅዱስ ላይ ምን አለ? በእኔ ውሸት የእግዚአብሔር ክብር ከፍ የሚል ከሆነ ስለምን እንደ ኃጢአት እቆጠራለሁኝ ይላል። ኃጢአተኛ ትበሉኝ አለ። ዋናው ግን ለእግዚአብሔር ክብር ብዬ ለዋሽ። በውሸት የሚከብር አምላክ አለ እንደዚህ ዓለም ላይ? አላህ ሱብሓነሁ ወተዓላ ለእርሱ ብዬ በዋሽለት ወላሂ ዝቅ ያደርገኝ። ጥያቄ ያለ ይቀጥል። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሁሱ? አልሐምዱሊላህ። ጥያቄ ነበረኝ። ድሮ ባገባው ሰዓት ልጅ ነበርን እኔም ባለቤቴም እና በረመዳን ወቅት ላይ ጾማችን አፍርሰናል። ከዛ ፈትዋ ስሰማ ከፋራ አለው ማለት ወንጀል ሐራም እንደሆነ ነው የማስበው እንጂ ያን ያክል ከባድ እንትን አልመሰለኝም። እና ከፋራ አለው ተብዬ 2 ወር በተከታታይ መጾም ወይ ደግሞ 60 መሳኪን ማብላት የሚባል ሰማውና ግን ባለቤቴ አሁን ላይ ይሄንን በማውቅበት ሰዓት በህይወት የለም፣ ወደ አኺራ ሄዷል። እና የኔንም የሱን እንዴት አድርጌ ለሱ መስኪን እኔ መጾም እችላለሁ፣ ግን ለሱስ እንዴት አድርጌ ከፋራው ላውጣለት? እና ደግሞ 2 ወር በተከታታይ ስጾም ሀይድ ሁኜ ጾሜን ባቋርጥ ችግር የለውም ወይ የሚለው ነው። ወይስ ሌሊት ላይ ነበር? ቀን ላይ ባጭሩ በቃ ህግም ስለምታውቀው አንደኛ ቀባ ማውጣት ያቺ አንድ ቀን ተበላሽታል። ሁለተኛ ከፋራ ማውጣት ምክንያታዊ ከሆንሽ ድምፅ አይሰማም እንደዚህ ይቆራረጣል፣ ግን እየሰማሁ ይሰማል። ያንተ ይሰማል። ታብታብ አድርጉ። ባረከላሁ ፊኩም። ታብታብ አድርጉ። እሱ ትሰማለህ። እሺ በረመዳን ቀን ላይ ግንኙነት ማድረግ አይቻልም በእስላም። ሌሊት ከሆነ ችግር የለም። ማስረጃ ቃለ ሱብሓነሁ ወተዓላ ኡሒለ ለኩም ለይለተ ሲያም ረፈቱ ኢላ ኒሳኢኩም። አላህ በሱረቱል በቀራ ላይ ሲናገር በጾም ሌሊት ከሚስቶቻችሁ ጋር መገናኘት ችግር የለውም ብሎ ተናግሯል። በጾም ቀን ደግሞ ሐራም እንደሆነ ከዚህ ተረዳላችሁ ማለት ነው። እሺ በጾም ቀን ላይ ግንኙነት ያደረገ ሰው ምን ይጠበቅበታል ከተባለ 3 ነገር ይጠበቅበታል። አንደኛ ወንጀል አድርጓልና ተውበት ወይንም ንስሐ ማድረግ አለበት። ወንጀል ላይ ከወደቀ ሰውየው ወደ አላህ ንስሐ ማድረግ ስላለበት። ሁለተኛ የዚያ ቀን ጾም ተበላሽቷልና ያን አንድ ቀን ቀባ ያወጣሉ። ሶስተኛ ጀብ ደና እሺ ትንሽ ሶስተኛ ከፋራ አለባቸው። እሺ ከፋራው ምንድነው? 2 ወር በተከታታይ መጾም። ይሄን ያደረገ ሰው ማለት ነው። ተፈቻል። ሁለቱም በፈቃደኝነት አድርገውት ከሆነ ሁለቱም ላይ ነው ይሄ እነዚህ 3 ነገራቶች የሚመለከቷቸው። ባልም ሚስትም በፈቃደኝነት አድርገውት ከሆነ ነገር ግን ሚስት ሐራም ነው እያለችው ባል ከሆነስ ይሄን ነገር ያደረገው ከተባለ የዛኔ በእርሱ ላይ እንጂ እርሷ ላይ ቀጣ ብቻ ነው ያለባት። ከፋራው ቅጣቱ የለባትም ፈቃደኛ ስላልነበረች። በዚሁ አንፃር ልክ እንዲሁ እሱ ፈቃደኛ ሳይሆን እሷ ከሆነች ይሄ ነገር ሐራም ነው አይቻልም እያላት እንትን ያለች እና ካለ እንዳጋጣሚ ካለ ነው ካለ ምናልባት አይታወቅም እና ሁክሙን ማወቅ ስላለባችሁ ነው። በአንጻሩ ደግሞ እርሱ አይቻልም ሐራም ነው እያላት እሷ ከሆነች የዛኔ የሚቀጣው እሷ እንጂ እሷ አይደለም ማለት ነው። እሷ እንጂ እሷ አይደለች። ለሱስ እሱ አሁን በህይወት የለም ብያለሁ እና ከፋራውን እንዴት ላውጣለት ነው?
እሺ እሷን ከሌለ በሱ ስም 60 ድሃዎችን ማብላት መጾም ከቻልሽ መጾም ነበረ፣ ግን በጣም ይከብድሻል። ነቢያችን ሰለላሁ ዐለይሂ ወሰለም ማተ ወዐለይሂ ቀዳ ሷመ ዐንሁ ወልዩሁ ብለዋል። የረመዳን ጾም እያለበት ያልጾመ ሰው ሳይጾም የሞተ ሰው ቤተሰቦች ይጾሙለት ብለዋል። ግን ያ ሰው ይሄን ማድረግ ካልቻለ ያንቺንም 2 ወር የእሱንም 2 ወር በተከታታይ ሊከብድሽ ይችላል። ስለዚህ ያልቻለ ሰው ይሄንን ከፋራ መቀየር ይችላል፣ ማውጣት ይችላል። እሱ ምንድነው? ለ60 ድሃዎች መመገብ፣ ለ60 ድሃዎች መመገብ ማብላት። 60 እንጀራ ትገዥና 60 ሽሮ አንዳንድ ታደርግላቸዋለሽ፣ ያንን ታባያቸዋለሽ። ይሄ ያንቺ ማለት ነው። ለእርሱም በዚሁ አንፃር 60 ድሃዎችን ማብላት 120 ድሃዎችን ማለት ነው። ጀዛኩሙላህ ኸይር ኡስታዝ፣ አመሰግናለሁ። መርሐባ ነይ ነይ ይቻላል። ሳምቡሳ አካፊዎች ሁበይ ብትበላለህ ሳምቡሳ ያንቀብላ። መጀመሪያ ግን ቁርአን ትቀራለህ። እሺ ና በዚህ ሰላም አለይኩም በላቸው። ሰላም አለይኩም በልጂ። ሰላም አለይኩም እንደዚህ ሆነህና ወላ ሰላም አለይኩም በል። ሰላም አለይኩም ምን ይዘህ ነው ይሄ? ምንድን ነው? አሳያቸው። ቁርአን ይዘህ ቁርአን እየቀራ ነው። አሳምሳን ካሽ ቁርአን ትቀራለህ? ቁርአን ትቀራለህ? ናቅራ አሊፍ በል። አሊፍ ባ ታ ካ ሳ ሳ ጎበዝ። እዚህ ድረስ ከቀራህ ይበቃል። እሺ በኋላ ደግሞ ያ ድረስ እንድትቀራ ዮ እስከሚለው። እሺ ጥያቄ ላይ ቀጥል። ይቅርታ ማን ነበር? ሄሎ አንቺ ነሽ? እሺ ጥያቄሽ ምንድን ነው? ቅድም ከልጅ በስታሩ ጳውሎስ ዋሽቷል ብለህ ነበር፣ ማስረጃ አለ? እሰጥሻለሁ። የተናገርኩትን ቃል በቃል ላሳይሽ። በእኔ ክብር በእኔ ውሸት የእግዚአብሔር ክብር ኢንካና ሮሜ 3:7 ላይ መጽሐፍ ቅዱስ ይዘሻል? ይሄ ነው ሮሜ 3:7 ላይ ጳውሎስ ምን ይላል? በላሳይሽ ያና ቁጥር 7 ላይ በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአት ገና ይፈረድብኛል አለ። ይሄ ነው በእኔ ውሸት የእግዚአብሔር ክብር ከላቀ እንደ ኃጢአት ልትፈረድብኛል ያለ ነገር አይደል? ከፍ ብዬ ላንብበው። እሺ ይሄ 7 ነው። ከስንት ጀምሮ ላንብብልሽ? አንዴ ያ 7 ላይ ነው እሱ ያነበብኩት። ወደ ላይ ከ5 ላንብብልሽ ወይስ ከ1? አንቺ እንደፈለግሽ። እሺ ማለት ወይ ከ3 ምናምን ደስ እሺ ያ በቃ ከ1 ላንብብልሽ። እንግዲህ የአይሁዳዊ ብልጫው ምንድን ነው? ወይንስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔር ታማኝነት ያስቀራልን? እንግዲህ አይሁን በቃልህ እንዲህ አይሁን በቃልህ ትጸድቅ ዘንድ ወደ ፍርድ በገባህም ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመጻችን የእግዚአብሔር ጽድቅ የሚያስረዳው ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ አለ። እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል? ስለምን መልካም እንዲጠፋ ክፉ አናደርግም? ተመልከች፣ መልካም እንዲመጣ
ክፉ ለምን አናደርግም ይላል ጳውሎስ። አንቺ መልካም ነገር ለማምጣት ብለሽ ክፉ ነገር ማድረግን አስቡ። ይሄ አይቻልም። በጣም ንፍቅና ይባላል በእኛ በእስልምና። መልካምን ነገር ለማምጣት ብዬ ክፉ ነገር ሂጄ ማምጣት ስለምን መልካም እንዲመጣ ክፉ አናደርግም። እንዲሁ ይሰድቡናል፣ አንዳንዱም እንዲሁ እንድንል ይናገራሉ። እነርሱም ፍርድ ቀን ነው እያለ ይናገራል። ይህ ነው ጳውሎስ እዚህ ቦታ ላይ ብቻ ሳይሆን በጣም ከባድ ነገር ይናገራል ሌላ ቦታ ላይ። ዛሬ ላይ አይተሽ ከሆነ ሰዎች እሺ ሌላው ጨምርልሽ ጳውሎስ ሌላ ቦታ ላይ ይሄ አካሄድ ከአንድ አስተማሪ የማይጠበቁ አካሄዶች ናቸው። እኔ ለምሳሌ ሰዎችን ወደ እምነቴ ለማምጣት በትክክል አምላኬ የነገረኝን ቃል በመናገር ነብዬ ያስተማረኝን ቃል በመናገር እንጂ ላመጣሽ የምችለው አምላክና ነብያት የከለከሉኝን ነገራቶች ሰርቼ አንቺን ወደ እኔ ለማምጣት ዋሽቼ ማለት ነው አስመስዬ ወደ እኔ ለማምጣት ማድረግ ይሄ አስቀያሚ መንገድ ነው። እኔም አንቺን ሁሉም የእምነት ባለቤት እንደው ይሄ የማይቀበለው ነገር ነው። ለምሳሌ ዛሬ ላይ አይተሽ ከሆነ የሙስሊሞችን አልባሳት ይለብሱና ሰዎች ልክ ቅድም እንዳየሻቸው ልጆች ሙስሊም ነን ብለው አውቀው ይገቡና ሌላ አካውንት ይዘው ነገር ግን የሙስሊሞችን አለባበስ ያነጋገር ዘይቤዎች ምናምን ተጠቅመው ሰዎችን ወደ ራሳቸው ለማምጣት የሚሄዱበት አካሄድ ማለት ነው። አይተሽ ከሆነ ይህ አካሄድ ጳውሎስ ቃል በቃል ምን ይላል? አይሁድ ሳልሆን ስርት የሁዲ ለአርባህ اليهود ይላል። እኔ አይሁድ ሳልሆን አይሁድ ሆኜ ሰዎችን ቀረብኳቸው ወደ እኔ ላመጣቸው ዘንድ ወስርቱ تحت الناموس لأربح الذين تحت الناموس ይላል። ከህግ በታች ሳልሆን ከህግ በታች የሆኑትን ወደ እኔ ላመጣ ዘንድ ከህግ በታች ሆንኩ እያለ ይናገራል። ልክ እነሱን ተመሳስሎ ሄዶ ወደ ራሱ ለማምጣት አይነት አካሄድ ይሄድ ነበር ጳውሎስ። ለተሻለ ይሄ ማስመሰል ወይንም ንፍቅና የሚባለው ነገር ማለት ነው። ምን ችግር አለው? ለጥሩ ነገር መዋሸት ምን ችግር አለው? ለጥሩ ነገር ብሎ መዋሸት ኧረ በጣም ነው የሚያስጠላው። በጣም የሚያስጠላው እሺ ተወሰነ ይዛ አንድ ጥያቄ ነበር። እሺ ቁርአን ላይ ሶስት አምላክ ነው ምንድን ነበር የሚለው? ቆይ አንዴ አይችልምጣ ሶስት አትበሉ ለእናንተ የተሻለ እንዲሆን ይላል። ሶስት አማልክት አትበሉ ለእናንተ ማለት እንዴት? አብ ወልድ መንፈስ ቅዱስ የምትሏቸው አሉ አይደለ? ኦኬ በመለኮት እኮ አንድ ናቸው ማለት በአካል ቆጥሯቸው ነው። እነሱን አካሎቹ እናንተ አምላክ ናቸው ብላችሁ ታምናላችሁ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ትላላችሁ አይደለ? ያ ወልድ ባህሪ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። የባህሪ ልጅ ምናምን የሚባል ነገር የለም። እሱን እንመጣበታለን መጽሐፍ ቅዱስ ላይ። ግን ቁርአኑ የፈለገው ምንድነው ከተባለ ሶስቱንም አምላክ ናቸው ብላችሁ ስለምታምኑ ለዛቻው ሶስቱንም አምላክ ናቸው ብላችሁ ስለምታምኑ ነው። አምላክ አላህ Subhanahu Wa Ta'ala ወላ ተቁሉ ተላሳ እንተው ከይረለኩ ኢነማ አላሁ ኢላሁ ዋሂድ አለ። ያንንም በሌላ ቦታ ላይ በደንብ ለከፈረ الذين قالوا ኢነ አላህ ثالث ثلاثة አምላክ የሶስተኛ ነው። ያ ማለት እውነተኛውን አምላክ አንደኛው ክፍል ነው ብለው ሰዎች ይናገራሉ። ትችላሉ መጽሐፍ ቅዱስ ላይ። ነገር ግን አምላክ አላህ ስለዚህ ሶስቱንም አምላክ በማለታቸው ምክንያት አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው የምትሉትን ሀሳባችሁን ስህተት እንደሆነ ሊገልጽ ነው እሱ ቦታ ላይ እየተናገረ ያለው እንጂ በመለኮት አንድ በአካል ሶስት እንደምትሉ ያውቃል እስላም። እነሱ እንደ አምላክ ተብላችሁ ስለምትናገሩላቸው እነርሱን አላህ Subhanahu Wa Ta'ala ሶስቱን አምላክ አትበሏቸው እያለ እየተናገረ ነው። እኔ አንዱ ብቻ ነኝ አምላክ እያለ እየተናገረ ነው። ያ ሌላ ጥያቄ አለ? እሺ
ወኢን ለም የንተሁ ዐማ የቁሉን። እባክህ መልስልኝ። ዝናብ በሚዘንብበት ሰዓት የሚሰገድ የሚደረግ ዱዓ አላህ ጋር ተቀባይነት አለና ዝናብ በሚዘንብ ሰዓት መላእክቶች ይወርዳሉ ይባላል። ይህ እውነት ነው ወይ? አዎ ተብሏል። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በዝናብ ጊዜ ዱዓ ያደርጉ ነበር። አላሁመ ሰይበን ናፊዐን እያሉ ዱዓ ያደርጉ ነበር። ጠቃሚ የሆነ ዝናብ አድርገው አምላኬ አላህ እያሉ ይለምኑ ነበረ። እንዲሁም በዚያ ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም እየወጡ ዝናብን ይመቱ ነበረ። ለምን ሲባሉ ጊዜ ኢነሁ ሐዲሱ ዐህድን ቢላሂ ዐዘ ወጀል፣ እርሱ ገና ትኩስ ከአላህ እየወረደ ነውና እያሉ ይናገሩ። ቢላሂ ዐዘ ወጀል፣ እርሱ ገና ትኩስ ከአላህ እየወረደ። ጥያቄ ያላችሁ ቀጥሉ። وإن لم ينتهوا عما يقولون ليمسن الذين كفروا منهم. ጾመኛ ሲያፈጥር እና ሲያስር ድምፅ አውጥቶ መነየት ይቻላል ወይ? ቢድዓ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በድምፅ አውጥቶ አላስተማሩ። ለዚህ ነው ዑለሞች ምን አሉ? النية محلها القلب والتلفظ بالنية بدعة. ንያ መገኛ ቦታዋ ልብ ላይ ነው። ንያን በአንደበት መግለጽ ይሄ ቢድዓ ነው ብለው ገልጸዋል። ታዲያ እንዴት ነው የምንነይተው ከተባለ በልባችሁ ነው። ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ መን ኸጠረ ፊ ባሊሂ ቢአነሁ ሰየሱሙ ገደን ፈቀድ ነዋ። በልቡ ነገ ጾማለሁኝ የሚለውን ያሰበ ሰው በቃ ኸላስ ነይተው ጨርሷል። እሱ የነገን ጾም እንደምትጾሙ በልባችሁ ካሰባችሁ ነይታችኋል። በአንደበትህ የነገውን ቀን ጾማለሁ ምናምን አያስፈልግም። ፊጥራ ላይ ግን በምታፈጥሩ ጊዜ ዱዓውን ብትሉ ችግር የለውም። እሱ ንያ ስላልሆነ ذهب الظمأ وابتلت العروق وثبت الأجر إن شاء الله የሚለውን ዚክር ማለት ትችላላችሁ። እሱ ችግር የለውም። ለምን የሰው ልጅን ታርዳላችሁ ግን ይላል ኮሜንት ላይ ክርስቲያኑ ልጅ እና ግባ እስኪ የትኛውን ለማለት ነው? የትኛውን የሰው ልጅን ነው? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ እግዚአብሔር ህፃናቶችን ግደሉ ያለውን ነው። ሕዝቅኤል 9:6 ላይ ህፃናቶችን፣ ሽማግሌዎችን፣ ሴቶችን ግደሏቸው ያለውን ነው። ሕዝቅኤል 9:6 ሰላም ነው። እንዴት ነህ ዛቢሎን አለ ገብቶ የሚታደረገ ሄሎ هتسمع كلامي እሺ እኛ ሰውን አናርድም። እሺ እኛ ሰውን አናርድም፣ እንስሳትን ነው እናርደው። እንስሳትን ስታርዱ አስተራረዳችሁን አስተምሩ ተብሏል። ግን ማለት ነው እንደ ሀሳብ ሃይማኖት ማለት አንዳንድ ሰዎች አሉና ከእንደዛ አይነት ሰዎች ማውራት አይጠበቅባችሁም። ከሚመጠናችሁ ሰዎች ጋር ብታወሩ ይሻላል። ውሱ ሰላም አለይኩም። ወአለይኩም ሰላም። እናመሰግናለን። ሄዱ አይ እንዳመጣጣቸው አሁን ለመማር የሚመጣ ከሆነ እናስተምራቸዋለን። ነገር ግን አውቀው የሆነ በእነሱ ቤት አራዳ ሆነው ነው ለምን ታርዳላችሁ ሲሉ ጊዜ እስላም አራጅ ነው ለማለት ፈልጎ ነው። ማን አራጅ እንደሆነ የዛኔ በመጽሐፋቸው እንደናሳያቸው ዘንድ ነው። እሺ ጥያቄ ምንድን ነው ወንድማችን? እኛ ጋር ማለት ነው ሴቶችን ወደ ወንዶቹ መስጂድ አስገብተው ዱዓ ያደርጋሉ። እንዴት ነው ይሄ ነገር? ከወንዶች ጋር እንደዚህ አቀላቅለው አንድ ቦታ ላይ ወደ ወንዶቹ መስጂድ አስገብተው ከዛ ወንዶቹ በአንድ በኩል ሴቶቹ በአንድ በኩል በመካከላቸው ግርዶሽ አለ የሚለኝ ወይንስ ተቀላቅለው አብረው? የለም ግርዶሽ ወደ ወንዶቹ መስጂድ ነው ኖርማሊ። ያ አኺ ወንዶቹ መስጂድ መሆን የለም አብረው አቀላቅለው እንደዚህ አድርጎ ዳዋ የሚደረግበት ቦታ ላይ ይቻላል። እንዴት ወንድና ሴት ተቀላቅለው እንደዚህ ወደ ወንዶቹ መስጂድ ያለ ግርዶሽ ሴቶችን በአንድ በኩል ወንዶችን በአንድ በኩል እንደሱ የሚደረግበት ቦታ ስህተት ነው። ስህተት ነው። አንዴ ግረብሽ ድምጽ አለ። መልሱን አዳምጣችሁ ነው።
الله سبحانه وتعالى بسورة الأحزاب لا ሲናገር በዚህ ጉዳይ ላይ وإذا سألتموهن متاعا فاسألوهن من وراء حجاب ይላል። ሴቶችን የሆነ መገልገያ ዕቃ እንኳን መጠየቅ ብትፈልጉ ከግርዶሽ በስተጀርባ ሆናችሁ ጠይቋቸዋል። ስለዚህ ዳዕዋ ማድረግ የፈለገ ሰው ካለ ወንድና ሴትን አቀላቅሎ መሆን የለበትም ባንድ ቦታ። ነገር ግን እንዳይተያዩ አንዱ ከሌላው አይኑን ሰብሮ ነው መሆን ያለበት። በሱረቱ ኑር ላይ ሲናገር ቁል للمؤمنين يغضوا من أبصارهم እዚያው ላይ ወረድ ብሎ وقل للمؤمنات يغضضن من أبصارهن ሙሐመድ ሆይ የወንድ ምእመናኖችን አይናቸውን ከባዕድ ሴቶች እንዲሰብሩ ዘዛቸው ይላል። ሙሐመድ ሆይ ሴት ምእመናቶችን ከባዕድ ወንዶች አይናቸውን እንዲሰብሩ እነርሱንም ዘዛቸው እያለ ይናገራል። ዕቃ መጠየቅ እንኳን ብትፈልጉ ከግርዶሽ በስተጀርባ ብሎ ተናገረ። ስለዚህ እንደዚህ እስከሆነ ድረስ እነርሱን በአንድ ቦታ አስቀምጦ እንደዚህ ሰባስቦ ወንድና ሴትን ይሄ ተገቢ አይደለም። አይ العلم قبل القول والعمل ያሉት ኢማም አልቡኻሪ ለዚህ ነው። ሰዎችን ከማስተማሩ በፊት ያስተምሩትን ህግና ስርዓት መጀመሪያ ማወቅ አለበት። አንድ ሰው አልኩኝ፣ ይቅርታ፣ ሁለት ሰው፣ ኧረ ሁለት ሰው፣ ሶስት ሰው። እሺ በረመዳን ከአዛን በኋላ ሀይድ አየሁ ጾም ልክ ነው ወይንስ አይደለም? አዛን ከተባለ በኋላ ፊጥራ ላይ ሀይድ ብታዩ ከጾሙ ጋር የሚያገናኘው ነገር የለም። ጾማችሁ ትክክል ነው። ቀኑን ሙሉ የጾማችሁት እሱ አንተ ጋር ድምጽ እየረበሽ ነው። ወላሂ የምትለው ሰው አለ ብር ማሚና እሱ ግን ለምንድን ነው የማታስገባኝ? 3 ቀን ያው በአራተኛው ቀን ዛሬ ገብተሃል። 3 ቀንና 3 ሌሊት ከጠበቅ ይበቃሃል። እነሆ በአራተኛው ቀን ድል አድርጎ ወደ ገስት ላይ ገብቷል። እሺ